አትሸፋፍኑትም። ይቅርታ ጠየቁ አልኩህ አይደለ? እሳቸው ይቅርታ የጠየቁበት ተገደው ነው። ያ መብትህ ነው። ቤቱ ቆይ ቤቱ ገፊ ነው ብለው ቆይ ቤቱ ገፊ ነው አድጦኝ ነው ጋጥ ብሎኛል። አይ ዛን ጊዜ ትንሽ አንዳንዴ መስከር አለ አይደለ? በምስጢር አንዱ መነኩሴ ምን አሉኝ፣ ያሉትን ሰምተዋል። ይቅርታ ጠየቃቸው። ይሄ የኔ ነው እኮ ነው ያሉት። ሲኦል ላለመግባት ብለው ነው እንጂ ይቅርታ እንኳን አጠያየቃቸው። ሲኦል ላለመግባት ብለው ነው እንጂ ያስተማርኩት ትምህርት እኮ ስህተት ነው ብለው አይደለም እኮ ይቅርታ የጠየቁት። እናንተ ያላችሁት እንደነ ጥላሁን ገሰሰ ናይት ክለብ ላይ ለሚጨፍሩ ሴቶች አይደለም። እናንተ ያላችሁት ስላሴን እኮ ነው። ስላሴን ነው። የስላሴ ጥፍር፣ የስላሴ አይን፣ የስላሴ ሆድ፣ ከርስ፣ እምብርት፣ ኩላሊት፣ ጨጓራ እያላችሁ የድፍረታችሁ መጠን ልክ አልፎ ሄደ ማለት ነው። ሰለሞን ያሞጋገሰውማ ከሊባኖስ ከኔ ጋር ነኝ እያለ ብዙ ፋይቶች አሉ ጉባኤ ቤት ውስጥ ማለት ነው። ያልተነገሩ በጣም ብዙ ነገሮች አሉ። ምሳሌ ለህዝቡ ቢነገሩ በጣም ከባድ የሆኑ ነገሮች አሉ። ግን እዛው ነው እንትን የሚለው እዛው ነው የሚያልቀው። ፍን ተደርጎ እሱ እናውቀዋለን። ልክ ነው። ብዙ ነገር እዛው ተደርጎ ታች ቤትና ላይ ቤት የሚባል ነገር አንገት ይዘን እንወድቃለን፣ አንገት ስንሰጥ አንገትም ይዘን እንወድቃለን ብለው እስከ ሞቴ ድረስ በመቃብሬ ላይ ዛፍ እስኪበቅል ድረስ አንድ ጥይትና አንድ ሰው እስኪቀር ድረስ እዋጋለሁ ብሎ እንዳለ መንግስቱ ኃይለማርያም ዝምባብዌ ከመግባታቸው በፊት የእናንተ መምህራን ልክ እንደዚህ ያሉ መድረክ ላይ ይፈክራሉ። እና የፍካሪያቸው ውሸት ነው ማለት ነው። ወላዲተ አምላክን እንዲያው በዚህ አንገት እንሰጣለን ነውር ነው ያልተባለ መምህራን ያላስቀመጡት ያላሉት ሲናገር ስለሰማሁት ነው። ከዚህ የምትጠየቅ ከሆነ ከዚህ በኋላ ልጠየቅ የኛ ስታወራኝ በመረጃ አውራኛ መብት ነው አትበለኝ ብራዘር። ለምን በመረጃማ ከሆነ ልብ በል። እሳቸው ሲናገሩ የተናገሩት ቪዲዮ ላይ አላየም? አንገቴን የምሰጥበት የምሞትበት ትምህርት ነው፣ በዚህ ትምህርት አላፍርበትም ብለው ዋቢ አድርገው የጠቀሷቸው የቤተክርስቲያን ሊቃውንት እዛው እኮ አሉ። የኔታ ማን ነው ምናምን ነገር እያሉ የሚጠሯቸው የነበሩ ማለት ነው። ቪዲዮ መስማት እንችላለን። እኮ ታዲያ ልክ ነው እኮ ትምህርቱን ስለሚያምኑበት እነዛ አባቶቼ ብለው የሚሏቸው ሊቀ ሊቃውንት የሆኑ እንደሳቸው በጣም ትልቅ ጉምቱ አምቶ የተባሉ በእውቀት የደረጀ ነገር አላቸው የተባሉ ሰዎች ፊት ሲናገሩ እነሱም ተሳስተዋል ብለው አላሏቸውም ወዲያውኑ። ኦኬ አንደኛ የሚሞትበት ነገር ነው ብለው ያሉት የሚሞቱበትን ነገር ስለሚያምኑት እኮ ነው። ልጨርስና ሰጥሃለሁ። እኔን እንደምጠይቀኝ በኋላ ከፈለክ እናንተ መጠየቅ እንችላለን። ግን እሞትበታለሁ ብለው ያሉትን ትምህርት 4 ቀን ባልሞላ ውስጥ አጣድፈው እንደ ድሃ ፍታት ማለት ነው ወጥተው ይቅርታ ይጠይቁ፣ ያስተባብሉ። ይሄን ጉዳይ ቤተ ክርስቲያኒቱ በውጭም በውስጥም ጦርነት አለባት። መናፍቃኑ ከውስጥ ከውጭ ደግሞ አላውያኑ እያሉ ያሉትን አባቶች ሰምተናል። አንተ መረጃ የለህም፣ ሰምተናል። ስለዚህ ቤተ ክርስቲያን በመጽሐፏ ላይ የጻፈችውን እሳቸው መናገራቸው ወንጀለኛ አድርገው ይቅርታ ጠይቁ አሏቸው። ቤተ ክርስቲያኒቱ ግን መጽሐፍ ላይ ያልጻፈችውን ይቅርታ ሳያስጠይቁ ቁጭ ብለው እንደነ ብፁዕ አቡነ ቴዎፍል ማን ነው እንደነ ብፁዕ አቡነ ማናቸው ከብፁዕ አቡነ ገብርኤልና ከብፁዕ አቡነ በርናባስ ጋር ይቅርታ ጠይቁ የተባሉት ማን ነበሩ? ምንድነው ማርያም ከሌለች መንፈስ ቅዱስ የለም ብለው ያሉት ማናቸው? ስማቸውን ጥሩልኝ ፕሊስ። ኦኬ ብፁዕ አቡነ ገብርኤል በባለፈው ምንድነው ይቅርታ ጠይቁ ተብሎ ሲባሉ ከብነ ብፁዕ አቡነ በርናባስ ጋር እሳቸው ሶስተኛ ሆነው የተባሉት ቆይ አረ ሶስተኛው ጳጳስ አሉ። ማርያም በሌለችበት መንፈስ ቅዱስ የለም ብለው ያሉት ማለት ነው። ቆይ አንዴ ስማቸውን እኮ አስታውሰዋለሁኝ። ኤኒዌይስ አስታውሰው እነግርሃለሁ።
ግን ነው ዲዮስቆሮስ አይደሉም። ነው ዲዮስቆሮስ አይደሉም። ብፁዕ አቡነ ፊልጶስ ብፁዕ አቡነ ፊልጶስ ራሴ ነኝ ያስታውስኳቸው። ብፁዕ አቡነ ፊልጶስ እሳቸው ትልቅ ኑፋቄ ተናግረው ዝም ተባሉ። ብፁዕ አቡነ በርናባስም የካሊፎርኒያ ሀገረ ስብከት ሊቀ ጳጳስ እሳቸውም ኢየሱስ ክርስቶስ ያማልዳል ብሎ የሚለውን የሮሜ መልእክትን ድምት አድርገው ተናግረው ፍርጥ አድርገው ተናግረው ቤተክርስቲያኒቱ በሰማንያ አሐዱ መጽሐፍ ላይ ምን ያህል ወንጀል እንደሰራችሁ የተናገሩት ቪዲዮ እጃችን ላይ ያለ፣ እሱን ሁሉ ሲናገሩ ቀን ይጠብቁላቸው ነበር። ከዛስ ብፁዕ አቡነ ገብርኤል ወጥተው ማርያም ቤዛይተ ኩሉ አትባልም አትደንግጡ ብለው ከላይ እስከታች ቤቱ እስኪናጥ ድረስ ጳጳሱ አትደንግጡ ብለው ይኸው እስከዛሬ ድረስ ድንጋጤው አለቀቃቸውም፣ የብዙ ሰው ማለት ነው። በዚያን ጊዜ መጽሐፍቶቻቸው እየተናገሩ መጽሐፍቶቻቸው ሳይናገሩ የተናገሩትን ሰዎች ሸፋፍነው ተቀመጡ። እሳቸው አሁን የተናገሩት መጽሐፎቻቸው የሚናገሩትን የተናገሩት። እኔ አሁን የኚህ አባት ጥፋታቸውን አንድ ሰው ለይቶ አሳየኝ ነው ብያልኩት። አሁን አንተንም ስጠይቅ ማለት ነው ሁለታችንም እኩል እናነበዋለን፣ ግን እሳቸው ትርጓሜ ስላልተማሩ አልከኝ። ግን አንቱ የተባሉ የቤተክርስቲያኒቱ ሊቅ ናቸው። ብራዘር ሊቅ ናቸው። ኦኬ ሊቅ ናቸው። መጽሐፉ ቀጥታ ነው የተጻፈው፣ ቀጥታ ነው እሳቸው የተረጎሙት። ቀጥታ እንዲተረጉሙት ደግሞ አትናቴዎስ ቀጥታ ብሏል ነው ብለው ያሉት። ቀጥታ ስለተረጎሙትም እንደው አሁን አንተ ምናልባት ጆሮና አይን ብሎ የሚለውን በሜታፎሪክ ነው ብለህ ብትለኝ ደምን ምን ልታደርገው ነው? ስላሴ ደም አላቸው ብሎ የሚለውን ለማለት ነው። ቀጥልና በኋላ እናወራለን። ቴንክ ዩ። ብዙ ቦታ ነው የነካው፣ ግን ለቻልኩት አድሬስ ለማድረግ እሞክራለሁ። ከአቡነ ገብርኤል ስንጀምር ከብፁዕ ቅዱስ አቡነ ገብርኤል ስንጀምር ማርያም ቤዛ አትባልም ወገኖች። ታፕ ኮፒ ሊንክ ሼር አድርጉት ፕሊዝ። ታፕ ኮፒ ሊንክ ሼር አድርጉት። ወንድማችን እየተናገረ ገንዬ ብቻ ነች እየተጋች ያለችው። ቀን ልብ ያላችሁ ወገኖች ታፕ ኮፒ ሊንክ ሼር አድርጉት። ተባረኩ። ቀጥሎ ወንድማችን እንደዛ ባሉበት ወቅት የተናገሩበትን ወጥተው በትክክል አስረድተዋል። ምን አሉ? እኔ የተናገርኩት በዕለተ ዓርብ ነው። እያስተማርኩ የነበረው የክርስቶስን የመስቀል የቤዛነት ስራ ነው። ከዛ አኳያ ማርያም ቤዛ አትባልም ብያለሁ ብለው አስተምረዋል። እኛም ተቀብለናል። እውነት ነው። ከመስቀሉ ስራ አኳያ አይደለም፣ ክርስቶስ በስጋ ተወልዶ ከውልደቱ ጀምሮ ከተቤዥን ስራ ጀምሮ ማለት ነው ማርያም ቤዛ አትባልም፣ እሱ ባደረገው ስራ ማለት ነው። ቤዛነት ያው የራሱ ትርጉም አለው፣ እንሄድበታለን መሄድ ካስፈለገ። እኛ ቤዛ የምንልበት መንገድ በሌላ ነው። ሌላ ሮሜ 8:34ን ጠቅሰው አቡነ ስማቸው ጠፋኝ ስለ ምልጃ ያወሩበትንም ፓርት እኔ አይቻለሁ፣ የድሮ ቪዲዮዎቹንም ማለት ነው። በአዲስ ቪዲዮም ደግሞ አይቻለሁ። ማልዷልም ይፈርዳል ያሉበትን ማለት ነው። እና ክርስቶስ በስጋ ወራት እንደማለደ እንደሚያምኑ፣ አሁን ደግሞ በፍርድ ዙፋን ላይ እንዳለ ለፍርድ እንደሚመለስ እንደሚያምኑ ነው የተናገሩት። ትግረኛው ሚዲያ ላይ አይቻለሁ። ወደ እሳቸው ስንሄድ ደግሞ ወደ አባ ገብረ ማርያም ስንሄድ አባ ገብረ ማርያም ሊቅ ናቸው፣ ተምረዋል። እዚህ ላይ ደግሞ እንደ ሰው ደግሞ የሰውነት ባህሪ ያሳይተዋል፣ ስተዋል። ምንም ጥያቄ የለውም፣ ስተዋል። ትርጓሜ ሲተረጉሙ አተረጓጉም ብለን ማደባበስ አይደለም፣ በቃ ስተዋል። የሳቱበትን ግን ደግሞ ሳይውል ሳያድ፣ ምክንያቱም ይሄ ዋናው ዶግማቲክ የሆነ ፊቸር ስለሆነ ትምህርተ ስላሴ የቤተክርስቲያኗ አለኝ የምትለው የመጀመሪያ ዶግማቲክ ትምህርቷ ስለሆነ አይ እኔ ስቻለሁ መከሩ ከሊቃውንት ጋር ስቻለሁ አሉ። ፖለቲሳይዝድ ሆኗል፣ ኢንፍሉዌንስድ ሆኗል። ያ ያንተ ነው፣ ያንተ ቴክ ነው። አይ ዶንት ቲንክ መረጃም ኢቭን አምጣ ብልክ መረጃ የምታመጣልኝ አይመስለኝም፣ ፖለቲሳይዝ ስለመሆኑ ማለት ነው። ግን እንደዛ ብሎ መቀበል ኢትስ ዮር ቴክ። እሳቸው ግን ይቅርታ ጠይቀዋል። እሳቸው ባሉበት መንገድ መጽሐፉ ላይ ደግሞ ቀጥታ ተጽፏል አልከኝ። ኤግዛክትሊ ቀጥታ ተጽፏል። ትንቢተ ዳንኤል ላይ እኮ ኤግዛክትሊ ቀጥታ ተጽፏል። በዘመናት የሸመገለውን ቁጭ ብሎ አየሁት ብሏል አይደለ? ነጭ ጸጉር ነው፣ ኤግዛክትሊ ተጽፏል። ያ የጻፈው ግን ኤግዛክትሊ ይወሰዳል ወይ ነው? አይወሰድም። እንዳልኩክ ነው። ደግሞ የመልኮች አጻጻፍ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መልኮችን በምትጽፍበት ሰዓት የጻፈችበት አጻጻፏ ኢትስ ሪች የሆነ ፖኤቲክ ኤክስፕሬሽን ነው። የጸጉሩ ነጭ መሆን በትንቢተ ዳንኤል መጽሐፍ ምዕራፍ 7 ላይ እንደዚሁም በራእይ መጽሐፍ ምዕራፍ 1 ላይ የተጻፈው ስለ ጌታ ስለ ኢየሱስ ክርስቶስ
የፀጉሩ ነጭ መሆን የዘመናት መሸምገልን ነው አይደል የሚያሳየው? ኤግዛክትሊ። ኦኬ ልብ በል። የፀጉሩ ነጭ መሆን እንደ በረዶ ነጭ ነበረ ብሎ የሚለው በዘመናት መሸምገሉን ማሳየቱ ነው። ሜታፎሪክ መሆኑን መጽሐፍ ቅዱስ የተማሩም ያስተማሩም ሰዎች የነገሩ እውነት ነው፣ የምንረዳውም ነው። ልክ ነው። በሜታፎሪክ የተጻፈ አለ። ኦኬ እንደ ፀጉሩ ንጣት ለምሳሌ ኩላሊቱ ከርስ ማለት ሆድ ማለት ነው። ሰላም ለከርስክሙ ለሆዳችሁ ተብሎ ማለት ነው። ለሆዳችሁ ወይ ደግሞ ለጥፍራችሁ ተብሎ የተባለውን ጥፍሩ ምንድን ነው? እስቲ ሜታፎሪክ አድርገህ ልክ እንደ ፀጉሩ የዘመናት መሸምገሉን የሚያሳይ ከሆነ ጥፍሩ ምንድን ነው? እሱ እስቲ በሜታፎሪክ አድርገህ። እሺ መልኮችን ሲጻፍ እንዳልኩ ፖኤቲክ የሆነ ኤክስፕሬሽን ነው። ፍቅርን መግለጫ መንገድ ነው። ክብርን መግለጫ መንገድ ነው እና ሰውን ማለትም ይሄን ሆሊ የሆነን ቅዱስ የሆነን ፊገር ወደ ራሱ ወስዶ ከአካል ብልት ውስጥ ጥፍሩን እኔ ዋቢ አድርጌ ወሰድኩኝ። ጥፍሩን እስኪፍታለን ልክ ትንቢተ ዳንኤል መጽሐፍ ምዕራፍ 7 ላይ በሜታፎሪክ የፀጉሩን የትንቢተ ዳንኤል መጽሐፍ ምዕራፍ 7 እና ራዕይ መጽሐፍ ምዕራፍ 1 ላይ የፀጉሩ ንጣት በዘመናት መሸምገሉን የሚያሳይ ነው ብለህ ካልከኝ ኦኬ ሜታፎሪክ ስለሆነ በዛ ተረዳሁ። ጥፍሩን እስኪ መልክ ላይ የጻፋችሁትን ጥፍር ሜታፎሪክ አድርገህ እስኪ ፍታውና በደንብ እንረዳውኛ። እሺ እየነገርኩ ያለሁት ሜታፎሪካሊ ተገልጿል እያልኩ ያለሁት ማለት ነው። ሜታፎሪኩን ታዲያ ፍታው ልክ ፀጉሩ በተፈታበት እኮ አስረዳኝ። ቆይ ላስረዳ ካበን በየማሉ አትግባ እያልኩ ያለሁት መልኮች ቲፒካል የሆነ ከዚህ በፊት የተለመደ አይነት አጻጻፍ መንገድ አይደሉም። እነዚህ መልኮች ፖኤቲክ የሆኑ ኤክስፕሬሽኖች ናቸው። አሁን ነገርኩህ እኮ ሰላም ለጥርስ በቃ ለምሳሌ ለጥርስ ብሎ ሰላምታ ይሰጣል። ለስላሴ ሲሆን ለአስናኒክሙ ማለት ነው። እሺ ሲሰጥ ማለት ነው ኤክስፕረስ ማድረግ የፈለገው ማለት ነው በሰውኛ ወይ ሰው በሚገባው ወይ የከበረ ጥርስ አላችሁ አይነት ብሎ ፍቅርን መግለጫ ነው። ፍቅርን መግለጫ ነው እንጂ የተለመደ አይነት ያጻፍ ዘዴ አይደለም። መልኮችን ሄደህ ሁሎችንም ማየት ትችላለህ። ሁሎችንም ማለት የተለመደ አይነት ያጻጻፍ ዘዴ ካልሆነ ከየት ነው አምጥተውት በእንደዚህ አይነት ያልተለመደ ያጻጻፍ ዘዴ ተከትለው እንዴት ኦርቶዶክስ እኔ እንደውም ማለት ነው ኤርሚ እዚህ ነገር ላይ በደንብ ማጥናት እፈልጋለሁ ተማሪ ስለሆንኩኝ ማለት ነው። መልኮች ላይ ያጻጻፍ ሪስነስ ላይ ወደኋላ ተመልሼ ስነ ጽሁፋዊ ነገር ነው ተመልሼ ወደኋላ 13ኛው ክፍለ ዘመን እንደተጀመረ ምናምን አይቻለሁ በደንብና እዚህ ላይ እኔ የራሴን ፔፐር መስራት እፈልጋለሁ። ሪች የሆነ ሂስትሪ ስላለ ማለት ነው ዛጋ። ኦኬ አሁን ያንን ጥሩ እኮ ነው። ታዲያ አሁን ወደፊትም አየህ ይሄንን ጥናት ስታደርግ ከዚሁ ይጀምራል። እስኪ ጥፍሩን እስኪ ልክ እንደ ራዕይ መጽሐፍ ምዕራፍ 1 ላይ ባለው ፀጉሩ እና በትንቢተ ዳንኤል መጽሐፍ ምዕራፍ 7 ላይ ባለበት ሜታፎሪክ ልክ እንደፈታው ጥፍሩን ፍታው። ከዛ ወደ ጥርሱ እንሄዳለን። ከዛ ወደ ኩላሊቱ እንሄዳለን። ኩላሊት ስራው ውሃ ማጣራት ነው አይደል? ደም ማጣራት ነው። እኔ እያልኩ ያለሁት ይህ ፍቅርን መግለጫ መንገድ ነው። መልኮች ፍቅር ለመግለጥ ኩላሊት የሌለውን መንፈስ ብራዘር ለየሱስማ ማለት አትችልም። እችላለሁ። ለምን እንደምንችል ንገረው። ማስረጃ እንሰጥሃለን። ከተቀበልከው ተሰጠኛለህ። ቅድም አሁን ምን አልከኝ? መልከ ማርያም ላይ የተጠቀሰው ለፀጉሯ ብሎ ስለሚል የፀጉሩ ሽርዝመት ምናምን ነገር ብሎ አላት አልከኝ። አሁን ፀጉሯ ረጅም ነው፣ አጭር ነው፣ ሉጫ ነው፣ ኪንኪ ነው፣ ምንም አሁን ይሄ አያጨቃጭቅም። ሰው እንደመሆኗ መጠን ሰው ስለሆነች በምድር ላይ ስለነበረች የጌታዬ እናት ፀጉሯ ዞማ ነው ወይስ ኪንኪ ነው? አጠር ያለ ነው ወይስ ረጅም ነው? ከገለዓድ ተራራ እንደሚወርድ እንደ ፍየል መንጋ ነው ብሎ ሰለሞን ለወይዘሮዋ ለሊባኖሷ ኮረዳ ቆነጃጅት በመኃልየ ሶሎሞን ላይ በተናገረላት አይነት መልክ እንደዛ ረጅም የሚሆን ከገለዓድ ተራራ እንደሚወርድ እንደ ፍየል መንጋ የሚሆን እንደ ከርከሮም ፀጉር አጭር የሚሆን ግን የጌታ እናት ፀጉር ነበራት። ምድር ላይ ኤግዚስት የምታደርግ ሰው ስለነበረች ጌታም ራሱ ፀጉር ነበረው። ኢየሱስ ማለት ነው ነበረው። አሁን ለኢየሱስ ፀጉር ተብሎ ቢባል ጥፍር ተብሎ ቢባል ፍቅርን መግለጫ ነው ብለህ ብትለኝ ኦልሬዲ ስለነበረው ጌታ አምጥተህ ነው የሌለውን ነገር የሰጠው ብዬ አልለውም። አለውና
ያለው ላይ ተነስተ ፍቅር መግለጫ ነው ብለህ ልትለኝ በዛ እንደው ምናልባት ውሃ የሚያነሳ ነገር መሞገቻ ሀሳብ ልታመጣ ነው ብዬ ልረዳ እችላለሁ። አታቋርጠኝ። አንተ ታቋርጠኝ የለ ኤርሚ ቆይ ልጨርስና እሰጥሃለሁ። ኢየሱስ ፀጉሩ ረጅም ነው፣ ፀጉሩ አጭር ነው፣ ጥፍሩ ረጅም ነው፣ ጥፍሩ አጭር ነው ብለህ ብትል ነበረው ፀጉር፣ ነበረው ጥፍር፣ ነበረው የአካል ሰውነት። ከኃጢአት በስተቀር እኛ የያዝኑን ይዞታል ጌታዬ። ኦኬ ማርያምን ብለህ ብትላት ነበራት ሰው ስለሆነች ምድር ላይ ኤግዚስት ያደረገች ሰው ስለነበረች ፀጉር አላት። እንደ ሴቶች ረጅም ነው፣ አጭር ነው፣ ሉጫ ነው፣ ኪንኪ ነው። እሱ አሁን እኛ እዛ ውስጥ ገብተን የምንጨቃጭቅበት አይደለም። ለእነሱ የፍቅር መግለጫ ነው ብለህ ብትለኝ ኦኬ። እግዚአብሔር አብን ፀጉር አለው ብለህ ስትል፣ መንፈስ ቅዱስን ፂም አለው ብለህ ስትል፣ በዚህ አላበቃ ብላችሁ ኩላሊት አለው ብላችሁ ስትሉ፣ በዚህ አላበቃ ብላችሁ ከርስ አለው ብላችሁ ሰላም ለከርስክሙ እያላችሁ የምትጽፉትን እንዲሁም ከዚህ አልፎ ደግሞ ኤግዚስት የሚያደርግ የሚዳሰስ የሚጨበጥ የአካል ሰውነት አለው ነው ያሉት እሳቸው። አፈነዱት እኮ። አሁን ይህንንም እንደ ድሃ ፍታት አሯሩጣችሁ አትቀባብሩትም፣ አትሸፋፍኗትም። እሱን እኮ ደግመን እንሄድበት እንዴ? ተመልሰን ወደኋላ እንሄድበታለን። አትሸፋፍኑትም። ይቅርታ ጠየቁ አልኩህ አይደለ? እሳቸው ይቅርታ የጠየቁበት ተገደው ነው። ያ መብትህ ነው። ቤቱ ገፊ ነው ብለው ቤቱ ገፊ ነው። እሱን ፐርሰናል የሆነውን ጉዳይ ያንተን ጉዳይ ለምን እንዳላወራ ተከልክለኝ። ቤቱ ገፊ ነው ብለው ጳጳሱ ከዚህ ፊት አጋልጠዋል። ቤቱ የዚሁም ቤት ነው፣ ገፊ ነው። ኦኬ ገፊ ነው ብለው ተናግረዋል። እና ተገፍተው ነው አሁን እሳቸው እንጂ አምነውበታል። ፎከስ ኤርሚ ብራዘር፣ እኔ ትሩዝ ቤቱ ያደግኩበት ቤት ነው ብለህ አፍ ናት በለኝ። ቤቱ ያደግኩበት ቤት ነው። መብትክ ነው። እኛም ሸራቸውንም ተንኮላቸውንም እውቀታቸውንም የማውቀውን ያህል አውቃለሁ። እሺ አባቶቼ ብዬ የምጠራቸው ስለነበሩ ማለት ነው። ቤቴ ብዬ የምጠራባት ቤት ስለነበረች አውቃታለሁ። ስለዚህ አትሸፋፍ ነው። ፎከስ እናድርግ እስኪ እንትኖቹ ፖይንቱ ላይ ፎከስ እናድርግ። ይሄ ሌላ ፐርሰናል የሆነ ኢሹ ወደ ጥፉ ጋር ተመለስና ሜታፎሪኩን ንገረኝ ብያለሁ። ቀጥል። እሺ ስማኝ፣ አንድ ጥያቄ ልጠይቅህ። ለምሳሌ እኛ እጅ አለው እግር አለው እያልን ሳይሆን ሰላም ለከሳድከ ሰላም ለኩርናከስ እያልን ስንል እጅ አለው። ለምሳሌ ራእይ ላይ የቅዱሳን ጸሎት በመልአኩ እጅ በእግዚአብሔር ፊት ወጣ ይላል አይደለ? መልአኩ እጅ አለው እያልን ነው አይደለም? መልአክ ከየት ነው እጅ የሚያመጣው? እንደዛ እያልን አይደለም። እናንተ አይደለም ያላችሁት። ለምንድን ነው መጽሐፍ ቅዱስ የሚናገረውን በሜታፎሪክ የሚፈታው? እናንተ አይደላችሁም። ራእይ መጽሐፍ ምዕራፍ 8 ነው ያላችሁት። እኛ መጽሐፉን የጻፉ ሐዋርያት ናቸው ያሉት። እሱ የእናንተ ጽሑፍ ብቻ አይደለም። አለው ማለት ነው። አለው ማለት ነው። ሜታፎሪክ መልአኩ እጅ አለው። ሜታፎሪክ የሆነ መጽሐፍ ቅዱስ ላይ ያለውን አሁን እናንተ በመልክዓ መልክና በአንድምታ ትርጓሜ ላይ ኤግዛክትሊ እያልኩ እኮ መልአኩ እጅ አለው ወይ? ሃይማኖተ አበው ላይ እና በመልክዓ ሥላሴ ላይ በመልክዓ መልክ ላይ የጻፋችሁት መልክዓ ማርያም፣ መልክዓ ኢየሱስም ሌሎችም መልክዓ መልክ ላይ የጻፋችሁትን ድፍረት ወይ ነውር ለመሸፈን አንዴ ትንቢተ ዳንኤል መጽሐፍ ምዕራፍ 7 አንዴ ራእይ መጽሐፍ ምዕራፍ 8 በመልአኩ እጅ ወጣ ብሎ ቢል መልአኩ እጅ አለው ወይ የለውም ወይ ብለህ አትበለኝ። መንፈስ ነው። መላእክት መንፈስ ናቸው፣ ረቂቃን ናቸው። ልቡሳነ ስጋ አይደሉም። ልብ በል ኦኬ፣ ልቡሳነ ስጋ አይደሉም። ስለዚህ ለሰው ልጆች ግን ሲገለጡ የሚገለጡበት እግዚአብሔር ሊገልጣቸው የወደደውን አካል ሰጥቷቸው ይገለጣሉ። በሰው አምሳል በሰው አካል ተገልጠዋል። አብርሃም ቤት መጥተዋል። ቂጣ ጋግረው በልተዋል። ደጋግሮላቸው በልተዋል። በሰዶምም ሄደው ጻድቁ ሎጥ አግኝቷቸው ቂጣ ጋግሮ አብልቷቸዋል። እነዛም ሁለት መላእክት ኦኬ፣ የተገለጠ የሰው አካል ስላላቸው እግዚአብሔር ሲገልጣቸው ሊገለጡበት ባለ በሰው አካል መጥተዋል፣ ታይተዋል ለሰው። እሱን አይደለም የጠየቁ ነው። ኦኬ፣ የተጠየቀው ስላሴ ደም አላቸው። ስላሴ እንደ ወንድ የአካል ብልት ወንዶች ያለንን በሙሉ አላቸው ብለዋል መነኩሴው። ከየት አምጥተው? ከሃይማኖተ አበው፣ ከመልክዓ ሥላሴ፣ ከአንድምታው ትርጓሜ። ኦኬ፣ ማን የጻፈው? እንደዛ የሚል ለማ ሃይማኖተ አበው ላይ እንደዛ የሚል የለም። ማን የጻፈው? እንደዛ የሚል የእሳቸው አረዳድ ችግር ሊሆን ይችላል። የለም እንደዛ የሚል መልክዓ ላይም እንደዛ የሚል እንደዚህ ሸፋፍነን እንለፈው ብለህ ካልክ ተዋለሁ። ምንም የምንሸፋፍነው እንዴ? ምኑን ነው የምንሸፋፍነው? ይሄ የተቀመጠ መጽሐፍ እኮ ነው። ምኑን ነው የምንሸፋፍነው? እሳቸው ተለይተው የተለየ ነገር አላቸው እንዴ? ሃይማኖተ አበው ማለት እኮ የቤተክርስቲያን አባቶች ማለት ነው። ሊቃውንት አሁን እኛን የሚያስተምሩን ማለት እኮ ነው እንዴ። እኔ እያልኩ ያለሁት መልክ የራሱ የሆነ የአጻጻፍ ዘዴና
ኤክስፕሬሽን አለው። ኤግዛክትሊ ሜታፎሪክም ልትለው አንዳንዴ ሜታፎሪክም ልትለው ሊከብድ ይችላል። ምክንያቱም ሜታፎሪካሊ ካልን አሁን ቅድም እንዳነሳው ነጭ ፀጉር ስንል በዘመናት መሸምገሉን ያሳያል እንዲህ እንላለን። ኤግዛክትሊ ያንንም ላያሳይ ይችላል። ፍቅርን መግለጫ መንገድ ግን ሆኖ እንጠቀመዋለን። ከማን የተማራችሁት? ከማንም ፍቅር መግለጫ ከነነው አይደበበ የስነ ጽሁፍ ደረጃ ነው። ስማኝ ቆይ የስነ ጽሁፍ ደረጃ ነው። ይህ የስነ ጽሁፍ ደረጃ ነው። ፍቅር መግለጫ ብለህ ከነ ጥላሁን ገሰሰና ከነነው አይደበበ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የፍቅር መግለጫ ነው። ደርባህ አታውራ። አንተን እየገባህብኝ ያለው እኔ ደርባህ አታውራ። ፍቅር መግለጫ አልከኝ አይደለ? ኦኬ እስካሁን ዝም ያልኩ ፍቅር መግለጫ አልከኝ አይደል? ከጥላሁን ገሰሰና ከነነው አይደበበ ዳሌና ጡቷ መቀመጫዋ እያሉ ቆይ አድምጠኝ ፕሊዝ። ዳሌና መቀመጫዋ ጡቷ እያሉ ፕሊዝ ፍቅር መግለጫ ብለኸኛል። ላውራበት እንትናት በለኝ እሰጥሃለሁ። ሶሪ ስላቋረጥኩ እሰጥሃለሁ፣ ግን የፈለግከውን ታወራለህ። ፍቅር መግለጫ እኮ እሰጥሃለሁ አልኩ። ፍቅር መግለጫ ብለህ ነው አይደል ያልከው? እኔ መጽሐፉን አሁን ገልጠዋለሁ። ፍቅርህን ስትገልጥ እንዴት እንደገለጥክ ማለት ነው። የሴትን አንድ ሴት ያፈቀረችውን ወንድ የወንድን የደረቱ ስፋት የብረት መዝጊያ ነው ምናምን ነገር እያለች በምታሞጋግስበት በምታደናንቅበት በሱ አይነት የፍቅር መግለጫ ብለህ መለኮት ጥፍር አለው ብለህ የሰው አካል ለሌለው የሚዳሰስ የሚጨበጥ አካል ለሌለው ለመንፈስ ቅዱስ የወንድ የአካል ብልት ሙሉ በሙሉ አለው ብለው ያሉት ቤተክርስቲያን ናት። አባቶች ናቸው ያወጡት። አላልንም። ቤተክርስቲያን አለችም። አንድ ሰው ሊሳሳት ይችላል። አርዮስም እኮ ፍጡር ነው ብሏል። ክርስቶስም ሊሳሳት ይችላል፣ ይወገዛል። ከተማረ ደግሞ ይመለሳል። ቻለው እንግዲህ ከትንሹ እንጀምራለን። ተብሏል ማለት ከፈለክ መብት ነው ማለት ነው። ኤርሚ ልዩነት ስላለን እኮ የተለያየ ነው። ከትንሿ መጽሐፍ እንጀምራለን፣ ወደ ትልቁ እንዘልቃለን። ቻለው ክፈተው። አንተ በመጀመሪያ የምታወራውን አውራ። ምንም አልከፍትም። የምታወራውን አውራ። ቅድም ስላቋረጥኩ በጣም ይቅርታ። የምታወራውን በሙሉ አውራ። አሁን እዚህ ጋር ልብ ብላችሁ እንድትሰሙ የምፈልገው ማለት ነው መልኮች ማለት መልክ ማለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንት የሆነ የአጻጻፍ ዘዴ ነው። ጥንት የሆነ እንደ ፖኤቲክ የሆነ ኤክስፕሬሽን ነው። ፖኤቲክ ስላችሁ በግጥም ደረጃ ወይም ደግሞ ሰውን አንድን የምንወደውን ሰው በግጥም እንደምናሞግሰው እንደምናሞከሸው ልክ እንደዚህ አይነት የሆነ ቅዱሳዊ የሆነ የምናሞግስበት የምናከብርበት የፍቅርን የምንገልጽበት የአጻጻፍ ዘዴ ነው መልክ ማለት። አሁን ኤርሚ 3 ቦታ ነው የሚረግጠው። አንዴ መልክ ላይ ይረግጣል፣ አንዴ ዶግማቲክ የሆነ ሃይማኖት አበጋ ይረግጣል፣ አንዴ ትምህርተ ስላሴ ይረግጣል። ግን ስለ መልክ ስናወራ እንደዛ ነው። ለቅድስት ስላሴም ቢሆን ሰላም ለክሳድከ ሰላም ለአዝናኒከ ሰላም ለኩርናከ እያልን ስንገልጽ ማለት ነው እግዚአብሔር ወይም ቅድስት ስላሴ ክርን አላቸው፣ ጥርስ አላቸው፣ ጆሮ አላቸው እያልን አይደለም። እኛ እያልን ያለ ነው እንደ ፖኤቲክ የሆነ የፍቅር አገላለጽ፣ እንደ ፖኤቲክ የሆነ የክብር ስም አሰጣጥ እና ማክበር አገላለጽ እየገለጽናቸው ነው ስለ መልኮች ስንሄድ ማለት ነው። ስላሴ ላይ የተፈጠረውን ችግር በይቅርታ በትምህርት ተማምረን አልፈንበታል። እሳቸው ስተው ነበረ፣ ተመልሰዋል። የእሳቸው ተማሪ እኮ የእንታግሩም እኮ የእሳቸው ተማሪ ናቸው። ስላሴ ጾታ የለውም ብላ ያስተማሩን። አየህ አንተ ግን ይቅርታ ጠያቃቸው ልክ ነው ነው የምትለው? ይቅርታ ጠያቃቸው ልክ ነው ነው የምትለው? ቆይ አትግባ በማል ኖ አይ ይቅርታ ጠያቃቸው ልክ ነው እኮ እያልኩ ታርገ በእናት እሳቸው እኮ ይቅርታ ጠያቃቸውን እኮ አልሰማሁም ወይስ ታርገ በእናት ኖ አይደለም። መጀመሪያ አንድ ነገር ልንገርህ ማለት ነው። ሚስጥረ ስላሴ የመጀመሪያ ትምህርት ነው አይደለም በእናንተ ኖ ኦፕን እኮ ነው። ኦፕን ነው ማውራት ትችላላችሁ። የመጀመሪያው አሁን አንተ የምታስተባብለውን ነገር እኮ ነው የምነግርህ። ኦፕን ነው። ኦፕን ስለሆነ ሰውየው ያሉትን ሰምተኸዋል። ይቅርታ ጠያቃቸውን ይሄ የኔ ነው እኮ ነው ያሉት። ሲኦል ላለመግባት ብለው ነው እንጂ ይቅርታ እንኳን አጠያቃቸው ሲኦል ላለመግባት ብለው ነው እንጂ ያስተማርኩት ትምህርት እኮ ስህተት ነው ብለው አይደለም እኮ ይቅርታ የጠየቁት። የኔ ስህተት ነው ሰው ህዝቡን አደናግሬ ያለው። ታዲያ ምን ይበሉል? የቤተክርስቲያን ስህተት ነው ይባል? ይሄ ትምህርት ልክ አይደለም ነው እንጂ ማለት ያለባቸው። ትምህርት ልክ አይደለም። የምን ትምህርት? ስለምን ትምህርት? ጾታ አለው ብሎ ማስተማር ልክ አይደለማ።
እኮና ያ ትምህርት ስህተት ነው፣ ልክ አይደለሁም። አላልኩም እኮ እንደዛ ሰውየው ላሰማ እንግዲህ ወሬ መሰንጠቅ ከፈለክ ሄደህ ሰንጥቀኝ። አሁን ካንተ ጋር ኖ አይደለም እንዴ አንተ ደግሞ ጭራሽ ልክ ነው አይደለም እንበል ደግሞ እንዴ አንተ ሜታፎሪክ ትለኛለህ እንዴ? እኛ ሜታፎሪክ ስንል በጥምቀት ጉዳይ ሜታፎሪክ ሲባል ሜታፎሪክ ብላችሁ ይዘራ መጽሐፍ ልትከፍት እኔ ላወራ ነበር አይደል? ምን ይከፈትና እሱ ችግር የለውም። አይ አንተ እኮ ስለ ይቅርታው ደግሞ የሚሰነጥቀው አይ እንዴ ይኸውልህ ወዳጄ እኛ ጭቅላት ያለ ሰዎች እኮ ነን እንዴ። እኔ እኮ ሐሙስ ዕለት እኮ መጽሐፉን ቢከፍተውና ሰላም ለእናንተ ይሁን። ኤርሚን መጽሐፉን ቢከፍተው ትሩዝም ቢጨርስና ከዛ ብናወራበት ቢቀጥል ከታች አገልጋይ ያልሆነ ጴንጤን መድረካችሁ ላይ አግብታችሁ በጴንጤ ጉዳይ ስትጠይቁ አብ ምንጭ ነው፣ ኢየሱስ ክርስቶስ ደግሞ ከአብ ተልኮ በመስቀል ላይ ስራ ሊሰራ የመጣ መንፈስ ቅዱስ ደግሞ 10 ቦታ አትርገጥኛ ብሎ አንድ ሰው ስላሴን ሲያብራራ ስህተት ነው ካላችሁ በኋላ እናንተ ትልቅ ፋላሲ ስትሰሩ የእናንተ መልኮች የሚተረጎሙት አልኩ እኮ መልኮች የተጻፉት እሳቸው የንስሐ አባት አላቸው። ለንስሐ አባታቸው ደብዳቤ ጽፈዋል። መልኮች አንተ የምታወራው የት እንደመጣህ እንጃ። ዝም ብለህ ነው የምትከራከረው። እኔ ለመሰለህ እኔን ስላቆሰለኝ እኮ ነው። ባለፈው ያለ ነው ስለ መልኮች ነው። ስለ መልኮች ቤቱ ባይበጠበት ይሄ አናፖሎጂክስ የሚባለው ነገር ላኪለት ቪዲዮ ሰርተው ነበረ። ከዛ አወረዱ። ለምን እግዚአብሔር እኮ ይኸውልህ በእኔ ላይ ቪዲዮ ሰርተው እኮ ነበረ። ከዛ አወረዱ። ከዛ በኋላ ያንን ነው እኔ ጋር እየተወጣህ ያለኸው። አሁን ኢንተራፕት በማድረግ እንትን በማለት እኔን ነው እየተወጣህ ያለኸው። ያንን ቪዲዮ ነው ቪዲዮ የሰሩት እኮ ጴንጤ ስላሴ እውቀት የላቸውም አሉ። ያን ፐርሰናል የሆነ ፐርሰናል የሆነ ኢሹዋችሁ አሁን ኤርሚም ቅድም እያወራን በመሀል ቤቱ ገፍቶኛል። ያ ፐርሰናል የሆነ ኢሹ ነው። ፐርሰናል ኢሹዋችሁን እዛው ጨርሱ። አሁን አንተ ጥፍርና ጥቁር ሜታፎሪክ እያልከኝ ለምን ታደናግረኛለህ? ስለ ስላሴ እያወራን ያለው አሁን ተረጋጋና እኮ ስለ ስላሴ አንድ ኦርቶዶክስ ከሳተ ስላሴ ማለት ፕራይመሪ ደግሞ ታደናግረኛለህ ካልክ ደግሞ ማለት ነው ሄደህ መጽሐፍ ቅዱስ የጻፉልን ቅዱስ አባቶችን ማለት ነው ጠይቅ። ምን ብለህ ያደናገራችሁን ይቅርታ ጠያቃቸው ልክ እንዳልሆነ እኮ ነው። እኔ እኮ ጠያቃቸውን ስሰማው ለእኔ ከተሰራው ቪዲዮ አኳያ ይቅርታ ጠያቃቸው ልክ አይደለም። መልአኩ እጃለው ይሄ በአጸጻፋቸው ያደናገራችሁ እንደዚህ የሚባለው ለአካል ነው እንጂ ለምናምን ብዬ ጠየቅኩኝ። እሳቸው ማን ነው የሚጠይቁት? እኔ አሁን ኤርሚ የምንወያይ ከሆነ በትክክል እንወያይ። ዝም ብሎ ጩኸት ቆይ ትንሽ እኮ ዝም ብለህ ነው የምትጮኸው አንተ እዛው ተሽከረከርካ አንተ ዝም ብለህ የራስህን ኢሹ ፖለቲካል ቪዲዮ ሰርቶብኛል ብለህ ቪዲዮ አንዴ ሚውት አድርጉ ሁላችሁም። አንዴ ኤርሚ አለክ? ኤርሚ አሁን ዞር ብሎ ነው እንጂ ነበረ። ቆይ አንዴ አስተሪው አንዴ መልክ እያደረሰ ነው መሰለኝ ኤርሚ። ቆይ አንዴ ትሩዝ ሚውት አድርገው። እሺ ኤርሚ እህትየው ሶሪ። አረ ምንድነው እንዴ እንደጀመርክ ጨርስ እንጂ አንተ ዞር ብዬ ነበረ። ሶሪ እህትየው እኮ አንተ ጀምረሃል። ከልጁ ጋር አውርተህ ስጨርስ መጽሐፍ ከፍታለሁ ብለኸዋል። እንደዛ ነው መቀጠል ያለበት። እሺ ቴንክ ዩ። ዞር ብዬ ነበረ ሶሪ። ኦኬ አይ ግን ኦፕን ስለሆነ ምናልባት የሚያወራ ሰው ቢያወሩ ብሎ የሚለው እሺ ትሩዝ ጨርስና አይ ቲንክ አስተራ ምንድነው እያለ ነበረ። ወደ እሱ እንመጣለን። ትሩዝ ጨርስ፣ ከዛ ተጊም በኋላ ላይ ታወራለህ። እሺ ቴንክ ዩ። ትንሽ ኮሜንቱ ላይ ዘና ያደረገኝ ነገር ኤርሚ መልክ ሊያደርስ ሄደ ያሉት ትንሽ ዘና አድርጎ ምኑን ሊያደርስ መልክ ሊያደርስ ሄደ ያሉት ትንሽ ዘና ያደረገኝ ልጅነቴ እኔ ጥርሴን የነቀልኩበት ስላሴ ቤተክርስቲያን ነው ስቀድስ የነበረው። ተዋቸው ነው። ግን ቅድም ያልኩትን እንዳትረሳችን ላስታውስህና ቢያንስ በ4 ደቂቃ ውስጥ የምትለው ነገር ካለ 4 ደቂቃ እሰጥሃለሁ። ካነሰ በኋላ ጨምርልሃለሁ። ቅድም ምንድን ነው ያልኩት? ትንቢተ ዳንኤል መጽሐፍ ምዕራፍ 7 ላይ ያለውን ኃይለ ቃል ጠቅሰህ ፀጉሩ እንደ በረዶ ነጭ የሆነ ብሎ የሚለውን
በሜታፎሪክ እሱ በዘመናት መሸምገሉን የሚናገረውን ዳንኤል እዚህ በራዕይ መጽሐፍ ምዕራፍ 1 ላይ ዮሐንስ ይናገረዋል። ልክ እንደዚሁ ሁሉ እናንተ በመጽሐፍቶቻችሁ ላይ የጻፋችሁትን ጥፍሩን እስኪ በሜታፎሪክ አድርገህ አሳየኝ ብዬ ነበርና እስካሁን ድረስ ግን አላሳየኝም። ከቻልክ አብረህ አሳየን፣ ሀሳብህን ቀጥል። ትሩዝ መቀጠል ችላለህ። ኖ እንትን ማይክ እንትን ብሏል። መቀጠል ችላለህ። እሺ ጥያቄን ሰምተኛል አይደል? ጥያቄን ሰምተኛል። እንዳትረሳው እሱን ምንም ችግር የለውም። ቢጨምር ለኩልያቲ ከሚለውንም እና ለእንብርት ከሚለውንም ለእንብርቶችህ ሰላምታ ይገባል፣ ለኩልያቶችህም ሰላምታ ይገባል የሚለው ኩልያቶችን ምንድን እንደሚያመላክቱ በዛው ሜታፎሪኩ ምን እንደሚገልጽ ቢነግርልን እዛው ጨምሮ ቢናገር ጥሩ ነው። ብዙ ነው ያለው፣ እንቀጥልበታለን። ልክ ነው አስተራይ ከጥፍሩ ቀጥለ እሱንም እናንሳለው ብዬ ነበር። ተራ በተራ እንዳንደራረብበት ብዬ ነው። ቀጥል ትሩዝዬ። እሺ ያው ተደጋግሞ ማውራት ነው የሚሆን በመሃል ስለገባብኝ ቅድም ልጁ ነው እንጂ በመጀመሪያ ስለ መልኮች ነው እያወራን ያለ ነው። መልክ ማለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ12ኛው እና ከ13ኛው ክፍለ ዘመን ጀምሮ የመጣ የአጻጻፍ ዘዴ ነው። የስነ ጽሁፍ ርቀት ሌቭል ነው። ያን ስንል ሪችነስ አለ፣ የታሪክ ሪችነስ አለ። በዛ ታሪክ ሪችነስ ተነስተን ድርሰት ነው። ያ ድርሰት ዶግማቲክ አይደለም፣ ግን ፍቅርን ወይም ደግሞ ክብርን መግለጫ መንገድ ነው። ዶግማቲክ ግን አይደለም። ያንን እንዴት እያደረጉ ገለጹ? ያንን እንዴት እያደረጉ ደረሱት? ዶግማቲክ አይደለም ነው። አይ እንደሱማ እንደዛ አይነት አካሄድማ የለም በቤተ ክርስቲያኒቱ። ዶግማ ነው። ቆይ ዝም ብላችሁማ እንዴ? እኛ እኮ ጊዜያችንን ሰውተን እኮ እዚህ ቁጭ ያልነው እኮ እውነተኛ ትምህርት ለማግኘት ነው። ስለዚህ ይሄ ዶግማ ነው ይሄ ዶግማ አይደለም ልትለኝ አትችልም። ማስረጃ አለ። ዶግማ አይደለም ስትል ማስረጃ ሊኖር ያስፈልጋል። በማህሌት ቄሱ ቁጭ ብድግ እያለ ጸናጽል ሲወራወርበት የሚያድረውን ማህሌታዊ የሆነውን ዜማ ነው እንዴ አንተ እዚህ መጥተህ ዶግማ አይደለም ዶግማ ነው ወይ ቤትህን ማኔጅ አታደርገው ወይ እንዲህ ዝም ብሎ ማይክ እየከፈቱ ማታወራ ወይ ታወራ እንጂ ዘላን ዶግማ ማለት አትችልም። ዶግማ አይደለም ዶግማ ነው ማለት አትችልም። ይሄን ስልጣን ማሰጠ በምንድን ነው አንተ ዶግማ አይደለም ተሩዝ? ቆይ አንዴ አስተራይ፣ እኔ አስተራይን እኮ አውቀዋለሁ። በየቤቱ ሲቅበዘበዝ አውቀዋለሁ። ኖ ሲቅበዘበዝ የቤተ ክርስቲያን ልጅ ነው፣ በጌታ ወንድም ነው። አሁን አንተ ፕሮቮክ ማድረጉን ትተህ በእውቀት ነው የጠየቀህ። ዶግማ ነው ብላ ቤተክርስቲያን የጻፈችውን ካህናቱ በሌሊት በዜማ የሚያዜሙትን በጸናጽል የሚጸነጽኑትን የሚመረግዱትን ወረብ የሚመልሱለትን ጉዳይ አንተ እዚህ መጥተህ አትበል ብሎ የሚል ምክንያቱም ሙያው ስለሆነ የኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ስለሆነ ማለት ነው። ዛሬ ጴንጤ መሆኑን እንዳታይ። ስለዚህ በእውቀት ነው እያወራ ያለው። አንተ ደግሞ ሲቅበዘበዝ ብላ አትስደበው። ፕሮቮክ መደራረጉን ተውና ሁለታችሁ አውሩ። ማንም ሰው አይገባባችሁም። እሺ አስተራይ፣ አሁን ይቅርታ እኔ በመሀል ስለገባ እናዶኝ ነውና ይቅርታ። አስተራይ ለምሳሌ መልክ አሁን አታቋርጠኝ፣ ዝም በል በቃ ሰምቻለሁ። ምንድን ሆነህ ነው አንተ? ዝም ብለህ ነው በቃ የምታወራው አንተ። እኔ አውቃለሁ አልኩህ። ታውቀኛለህ። ግድ የለም ካህናቱም ሆነ ስማኝ፣ ቆይ አንድ ጥያቄ ልጠይቅህ። ይጀምር፣ ከዛ በኋላ ወደ ቀጣይ ቀጥል። የጠየኩት አለ ከጥፉ ጀምር። አንተ አይደለም እንዴት እንደምጀምር የምትነግረኝ። ከኤርሚ ጥያቄ ተነሳሽ። በቃሽ ከኤርሚ ጥያቄ ተነሳ። ሌላውን ነው ሲጀምር ኤርሚ ከዚህ በኋላ ሚውት ካነሳን ይወጣሉ። አያድክመኝ። ኖ ተደማመጡና አውሩ። በቃ እኔ ከጠየቅኩህ ከጥፍሩ ጀምርና እሱ ኩላሊቱንና ምንድነው ጉበቱ ላይ ነው ጨጓራው ብላችሁ የምትሉት አለ በመጽሐፋችሁ የተጻፈ ማለት ነው። እሱ ላይ ሜታፎሪክ መሆኑን አሳየን ያለው። በቃ አሁን አንተ ቀጥል። ቴንክ ዩ። እሺ እኔ ደጋግሜ እየተናገርኩ አስተራይ፣ ከዚህ በኋላ ማይክን ብታነሳ እኔ እናገርሃለሁ። ደጋግሜ እየተናገርኩኝ ነው። መልካ አሁንም ቢሆን ዶግማቲክ አይደለም። ማስረጃ አምጣ ካልከኝ አመጣለሁ፣ ችግር የለውም። ዶግማ የተጀመረው እየተናገርኩ ነው። አሁንም ስማ፣ በ13ኛው መቶ ክፍለ ዘመን ነው። ዶግማ በ13ኛው ክፍለ ዘመን አይጀመርም። ማመስገኛ መንገድ ነው፣ ድርሰት ነው አልኩ።
አዎ ድርሰት ነው። ሰለሞን መኃልየ ሰለሞን ላይ በጭን በጡት እየመሰለ ሲያመሰግን ነበር። ያ ድርሰት ነው። ያጻጻፍ ሪችነስ ነው። ያጻጻፍ ዘዴ ነው። ልክ እንደዚያ ሁሉ መልክም ደግሞ እንደዚህ አይነት ሪችነስ አለው። ኤግዛክትሊ የሰለሞን የታጻጻፍ ዘዴ ነው ላይሆን ይችላል። ምን እያልን እናመሰግንበታለን? ሰላም ለከሳድከ፣ ሰላም ለኩርናከ፣ ሰላም ለኩላያቲከ እያልን እናመሰግንበታለን። ያ ማለት ግን ኩላሊት አለው እንትን አለው ማለት እያልን አይደለም። ለስላሴ ሲሆን ነው ምልክ እያልን አይደለም። ፖኤቲክ የሆነ ኤክስፕሬሽን ነው። ልክ ሰለሞን እንደተጠቀመው ስለ ጡት ያወራል፣ ስለ ጭን ያወራል ሰለሞን። ታዲያና ቤተክርስቲያን ጡት አላት ትሬ ነው አይደለም። ስለ ቤተክርስቲያን አይደለም ያንኛው በትክክለኛ አትክፈት ነው። አንተ አስተራይ የምትባል ሰው ውሸት እንድትዋሽ ማን ይፈቀደልህ ወዳጄ? እንዴ ውሸት እንድትዋሽ እኮ እዚህ ፈቃድ የሰጠህ እኮ የለም። እየተነጋገርን በትክክል እየተደማመጥ እናውራ ማለት አንተ ዝም ብለህ ውሸት ስትዋሽ ዝም ልልህ አልችልም። አየህ እስኪ ውሸቱ ምንድነው? እስኪ ውሸቱ ምንድነው? ሶሎሞንን ለምሳሌ ሶሎሞንን መኃልየ አነሳ። መኃልየ ሶሎሞን ለሚስቱ የጻፈው ነው፣ ምንም ችግር የለውም። ግን መጨረሻ ግን ለቤተክርስቲያን ይሆናል። ኢትስ ኦኬ። ግን አዎ ለሚስቱ የጻፈው ነው። ምን ትዳር እኮ የእግዚአብሔር እቅድ እኮ ነው፣ የእግዚአብሔር ዓላማ እኮ ነው፣ ቅዱስ ነገር እኮ ነው። ለሚስቱ ነው የጻፈው፣ ለትዳሩ ነው የጻፈው። ስለዚህ ለቤተክርስቲያን የጻፈውን ነገር እዚህ አምጥተህ ይሄ ሜታፎሪክ ነው አትበለኝ። አሁን ሜታፎሪክ ካልከኝ ጥፍሩ ቅድም እኮ ኤርሚ ነገረህ እኮ ትንቢተ ዳንኤል ምዕራፍ 7 ላይ ያለው ስለ ሽበት ሲናገር በዘመናት የሸመገለ አምላክ እንደሆነ ዘላለማዊ አምላክ እንደሆነ የሚያመላክ ነው። ሜታፎሪክ ነው። ልክ ነው። አሁን የኛው ጥፍሩ ሜታፎሪክ ነው ካልከኝ የትኛውን ነው የሚገልጠው ያልኩ እኮ ነው። ያንኛው ለምሳሌ ፀጉሩ ነጭ ፀጉር የሚለው በዘመናት የሸመገለ የሚሆነውን የዛ ሜታፎሪክ አገላለጽ ነው። ኦፍ ኮርስ ይሄንኛው ግን ጥፍሩና ኩላሊቱ ጨጓራውና ጣቱ እንደዚህ የሚለው ምንድን እንደመግለጽ ነው ያልኩ። ሜታፎሪክ ካልከኝ የሚገልጸው ነገር ስላለ ምንድን እንደሚገልጠው ያልኩ ነው። ይሄን የምትመልስ ከሆነ ትመልሳለህ። ይሄ ዶግማ ነው ዶግማ አይደለም የሚለው የቤተ ክርስቲያኒቱ እንዲህ አይነት ትምህርት የላትም። ይሄንኛው ዶግማዬ ነው ይሄንኛው ደግሞ ዶግማዬ አይደለም ብላ ለይታ አላስቀመጠችም። ባጭሩ ማለት ነው። አንተ ልታመጣልኝም አትችልም በጭራሽ። ስለዚህ አሁን ወደ ተነሳንበት ወደ መልካ ስላሴን ሄደህ አንተ ይሄ እኮ ዶግማ አይደለም፣ ይሄ እኮ ዶግማ ነው። በአንተ አስተያየት ነው እንዲህ ዶግማ ነው ዶግማ አይደለም የሚባለው። ቤተክርስቲያንህ እንደዛ ብላለች ወይ ነው ካለች ታሳየኛለህ። ካላለች ግን ዝም ብለህ ነው ሐሳቡ ላይ የገባህን የምታስረዳ እንጂ አንተም የገባህን ነው እንጂ የምታስረዳ ጽሁፍ አግኝተህ አይደለም። በነገራችን ላይ ተጽፎ አሁን መልካ ስላሴ ይሄ እንደዚህ ሜታፎሪክ ነው ተብሎ ተጽፎ እኮ አይደለም። በቃ በእናትህ አንተ በራስህ ነው የምትሰማለው። በእናትህ አታድክም። አሁን ስማኝ፣ እኔ ልንገርህና ስለማትችለው ነው ስለማትችለው ነው እንደዚህ የምትቀበለው እንዴ? አሁን በዚህ መሰረት ቀጥል። ስማኝ፣ ከ500 ዓመት በፊት እኮ የተከፈለው እኮ እና ፕሮቴስታንት ተብሎ የተፈጠረው እኮ ማለት ነው ጥያቄውን ስላልቻልን ነው ሳይሆን ማለት ነው የራሳችሁ ቪው ስላላችሁ ነው። መለያየትም እኮ አለ። ብትቀበሉ ባትቀበሉ እኔ አይመለከተኝም እኮ 500 ዓመት በፊት የተለያየ ነው እንዴ? ሜታፎሪኩ ጥፍሩ ምንድን ይገልጻል? አሁን በመሀል አትግባ አስተሪዮ። እኔ የት እንደተማርክ እንዲህ አይነት ትምህርት አይገባኝም። ጥፍሩ ምን ይገልጻል? በስነ ስርዓት ቀስ ተብሎ ምን ይገልጻል? በየመሃሉ አይገባም። ራሱ እምብርቱ ምንድን ይገልጻል? እሱን ግለጽና ከዛ በኋላ ትቀጥላለህ። ሌላው መልክ ሁሉ ላመጣልህ እችላለሁ። እሺ አሁን ቀጥል። እንትን እናውራ። መኃልየ ሰለሞን የተደረሰው ለትዳር ብቻ ነው አልክ። የት ላይ ነው ለትዳር ብቻ ነው ያለ? አንተ ራሱ የት ነው ውሸቱን የምታመጣው? በመድኃኒዓለም ለትዳር ብቻ ነው? ለቤተክርስቲያን አልተነገረም? በደንብ ነው የተነገረው። ታዲያ ያ ለቤተክርስቲያን ሲፈታ ጡቶቿን እንዴት አድርገው ፈቱት? ተሩዝዬ ለምን ቆይ አሁን ተወያዩ ትላለህ፣ በመሀል ትገባለህ። እሱ ሲገባ አታስቆሙ። ምን አይነት የደከመ ቀድም ጀምሬ ጠየቁን፣ እስካሁን ድረስ አልመለስከውም። እሱም መካከል ላይ ገባ እና በመሀል እየገባ ነዋ። አስተራ የሚባል አንተ ምን እንደሆነ አይገባኝም። 3 ደቂቃ ልስጥህ ለአንዷ ቃል ብቻ ማለት ነው። ለምሳሌ ቅድም የጠየቁን ነው መልሼ የምጠይቀው እሱ ላይ ለማብራራት 3 ደቂቃ ልስጥህ፣ ካነሰ ጨምርልሃለሁ። በኋላ ደግሞ እሱ የሚጠይቅህን ደግሞ ትጠይቃለህ። አስተራ 3 ደቂቃ እንዳትገባበት። ይኸው 3 ደቂቃ ሰጥሃለሁ። የምጠይቅህ ትንቢተ ዳንኤል መጽሐፍ ምዕራፍ 7 እና የራእይ መጽሐፍ ምዕራፍ 1 ላይ ፀጉሩ ነጭ ነው ብሎ የሚለው በዘመናት መሸምገሉን የሚያሳይ ነው፣ ሜታፎሪክ ነው ብለን ተማምነን እንደመጣን ኦኬ። ልክ በዚሁ መሰረት ጥፍሩ ምን የሚያሳይ ነው ያልኩ። ጥፍሩ በሜታፎሪክ መልካ ስላሴ ላይ ያው ፍቅርን ለመግለጥ ነው ለማደናነቅ ነው ብለሃል። እኔ እንግዲህ የአካልን ጥፍር እየጠራ ሲያደናንቅ ያየው ነቢይ አንድም የለም። አባቶቼ ነቢያት ከሙሴ እስከ ሚልክያስ ከሐዋርያትም አንድም የለም።
የሰውን አካል ተክለ ሰውነት የደረቱ ስፋት የመዝጊያ በር ነው እያሉ የኢትዮጵያ ዘፋኞች እና ሐመልማል አበታ ናቸው ወንዶቹን ሲያሞጋግሱ እና አስቴር አወቀ ናቸው የወንዶቹን ዳሌዎች ስለጡት ሲያወራ አድምጠኝ ብራዘር ስለጡት ሲያወራ ምን ዘፋኝ ነው ልትለው ነው ሰለሞን? አድምጠኝ ብራዘር እኔ ያልኩ ልብ በል አሁንም ልብ በል። ሰለሞን ለሚስቱ ነው ያለው፣ እሱን እናሳይሃለን። ኦኬ ከሊባኖስ የመጣች በኋላ አሳይሃለሁ። እኔ የማሳይ ብሉይ ኪዳን አለ። ኦኬ ለሚስቱ ነው ያለው። እኔ እያልኩ ያለሁት እናንተ እኮ ለሚስቶቻችሁ እኮ አይደለም ያላችሁት። እናንተ ያላችሁት እንደነ ጥላሁን ገሰሰ ናይት ክለብ ላይ ለሚጨፍሩ ሴቶች አይደለም ያለው። እናንተ ያላችሁት ስላሴን እኮ ነው። ስላሴን ነው። የስላሴ ጥፍር፣ የስላሴ አይን፣ የስላሴ ሆድ፣ ከርስ፣ እምብርት፣ ኩላሊት፣ ጨጓራ እያላችሁ የድፍረታችሁ መጠን ልክ አልፎ ሄደ ማለት ነው። ሰለሞን ያሞጋገሰውማ ከሊባኖስ ከኔ ጋር ነኝ እያላት እኮ ነው ያላት። የሲዶናዊቷን ሴት ነው። በነገሥት መጽሐፍ ላይ ያሳያለሁ። ከሲዶና ጭምር ላመጣት ሴት ነው እሱ ነው ያለው። ከሊባኖስ ከኔ ጋራ ነይ፣ ኦኬ ከሳርኔና ከአርሞኔም ተራራ ከነብሮች ማደሪያ ነይ ከኔ ጋር ብሎ ያላት ያቺን ሲዶናዊት ሴት መሆኗን እኔ ያሳያለሁ በመረጃ ብራዘር። ኦኬ ጡትሽ፣ ዳልሽ፣ ፀጉርሽ የገለዓድ ተራራ እንደሚወርድ ነው፣ ጡቶችሽ እንደተፈቱ ሚዳቋ ናቸው ምናምን ብሎ ያለው ሚስቱን ነው። የሳማትን የቀመሳትን ሚስቱን ነው እንደዛ ያለው። ፋክት። ይህንን በብሉይ ኪዳን አሳያለሁ። እኔ አሁን እኔ ጠየቅኩህ፣ እናንተ መለኮትን እኮ ነው ሰለሞን ለሚስቱን ባደናነቀበት አደናነቅ እና አርቲስት ጥላሁን ገሰሰና እነ አስቴር አወቀ ወይ እንትና እና ሐመልማል አበታ ያዝ ጉንጯን ምታ ዳሌዋን ምናምን ነገር ብሎ ባለበት እናንተ ምታት በሉ እንጂ ስላሴ አካሉን እየጠራን የአካል ብልቱን እየጠራን እያንዳንዱን እናሞጋግሳለን እናደናንቃለን ያላችሁት የተማራችሁት ከየት ነው ማለት ነው? ከማን የተማራችሁት? ከሰለሞን ነው ወይስ ከጥላሁን ገሰሰ ነው እያልን ያለ ነው። ስለዚህ ጥፍሩ ላይ ገባልኝና የጥፍሩን አስረዳንና 3 ደቂቃ ለጥፍሩ ብቻ ሜታፎሪኩን አሳየን። ከዛ እልል ብለን ወደሚቀጥለው አስተራይ ደግሞ ወደሚለው ኩላሊትና ጨጓራ እምብርት ብሏል። እሱ ደግሞ ሌላ ጣጣ ሊያመጣ ነው። እሱን ደግሞ ትመልስልናለህ። ማንም አይገባብህም። 3 ደቂቃ ከ04 ነው ከ07 ትጨርሳለህ። ካነሰ ጨምራለህ። ለጥፍሩ ብቻ ነው የምትመልስልን። 3 ደቂቃ ሰጥተው ማንም አይገባብህም። ከ7 ታቆማለህ። ቴንኪው። እሺ ድጋሚ ይጀምራለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመልኮች ድርሰት መልካ መልኮች ድርሰት የተጀመረው በ13ኛው መቶ ክፍለ ዘመን በ12ኛው መቶ ክፍለ ዘመን እንደሆነ ይነገራል። ያ ድርሰት ምንን ይገልጻል? በእግዚአብሔር ፊት ክብርን ለመግለጽ በቅዱሳኖቹ ፊት ጸጋቸውን እያነሳ ለመግለጽ እንጠቀምበታለን። እንደ ድርሰት ነው። ይህን ድርሰት የተጠቀምን ማህሌት ላይ ልናመሰግንበት እንችላለን። ይህን ድርሰት የተጠቀምን በቅዳሴ መሃል ልናመሰግንበት እንችላለን። መልክ ስለሆነ ማለት ነው። ስለዚህ አዲስ የሆነ ነገር ደግሞ አይደለም። በመጽሐፍ ቅዱስ ስለ መጽሐፍ ቅዱስ በደንብ እናገኘዋለን። ይህ የአጻጻፍ ስልት የአጻጻፍ ዘዴ በደንብ እናገኘዋለን። ኤግዛክትሊ ራሱን ባይገልጽም ሜታፎሪካሊ ተብሎ ባይገልጽም እናገኘዋለን። ለምሳሌ ዳንኤል ላይ እናገኘዋለን፣ ራእይ ላይ እናገኘዋለን፣ ስዋውት መጽሐፍ ቅዱስ እናገኘዋለን፣ ዳዊት ላይም መዝሙረ ዳዊት ላይም እናገኘዋለን። እና ጠቀሰው እናገኘዋለን። እየጠቀስከው ደቂቃ ጨምርልሃል። ትንቢተ ዳንኤል ላይ ያለውን በዘመናት የሸመገለ ሲል አየሁት ብሎ ሲናገር እናያለን። ለእግዚአብሔር ፀጉር ስላለው ነጭ ፀጉር ስላለው አይደለም፣ የሸመገለ ሰው ስለሆነ አይደለም። እግዚአብሔር ግን መግለጽ የፈለገው መንገድ ስላለ ተናግሯል። እንደዛ ብሎ ዳንኤል ፍቅሩን እየገለጠ ነበር። ዳንኤል ታዲያ አይ በዛ ጋር ሜታፎሪካሊ ዘመናትን ከዘመናት ያለፈ እንደሆነ ለመናገር ነው። ዘላለማዊነቱን እናንተ ፍቅርን በምትገልጡበት አይነት አገላለጥ ነው። አታቋርጠኝ እንጂ 3 ደቂቃ ብለህ ደግሞ አንተም ታቋርጠኛለህ። እነሱን እኔ ጨምርልሃለሁ፣ 10ም እሰጥሃለሁ፣ ግን እየጠየቅኩ ነው። እየጨረስኩኝ አታቋርጠኝ። በቃ እኔ አታቋርጠኝ። ፖይንቴን ሜክስ አላደርግ ማለት ነው። አታቋርጠኝ። አሁን ደግሞ ፋይን፣ ሌላ ጊዜ እንወያያለን። አላቋርጠህም። ከ6 ነው 4 ደቂቃ ጨምሬ ከ10 ላይ እኔም አልናገርም፣ ግን ጠይቃለሁ። የምታወራትን እያንዳንዷን ጠይቃለሁ። ጨርስ ጋይድ ከ10 4 ደቂቃ ሰጥቻለሁ። ከ7 ሆኗል። አሁን ከ11 ሲል ነው የምጨርሰው። ያውም እንዳታቋርጠኝ ነው። ትችላለህ። አላቋርጠህም። ስለዚህ
እኔ እኮ በመሀል የገባችሁ መልኮች አሁንም ቢሆን ድርሰቶች ናቸው። የሊቃውንት የአበው ድርሰቶች ናቸው። እንዴት ተደረሱ? ፍቅርን፣ ክብርን ለመግለጽ መጽሐፍ ቅዱስ ላይ ፍቅርንም ክብርንም ለመግለጽ ተነግሯል። አዎ ተነግሯል። ለምሳሌ ትንቢተ ዳንኤል ላይ እንደተናገረው እግዚአብሔርን ክብሩንም ገልጿል። አጥሴም ታይም ደግሞ በዘመናት መኖሩን ይገልጿል። በዘመናት መኖር ማለት ይሄ ከክብር በላይ ነው። ዘላለማዊነትን መግለጽ ማለት ከክብር በላይ ነው። ተገልጿል። እውነት ነው። ወደ ዮሐንስ ራእይ ስንሄድ ስለ መልአኩም ያወራል። ይሄም እውነት ነው። ሌሎች ቦታው ላይ ብንሄድ መጽሐፍ ቅዱስ ላይ እናገኛለን። ስለ መልኮች ግን ስንመጣ መልክ ራሱን የቻለ ድርሰት ነው። ድርሰት ነው ስንል የአጻጻፍ ዘዴ ነው። የትም ቦታ ላይ መጽሐፍ ቅዱስ ላይ ሰላም ለከሳድከ ሰላም ለዚህ እያለ የሚጽፍ ቦታ አታገኙም። ስለዚህ ይሄ ምን ይነግርሃል? ራሱን የቻለ የአጻጻፍ ዘዴ ነው። ፖኤቲክ የሆነ ኤክስፕሬሽን ነው። ለእግዚአብሔር ወይም ደግሞ ለቅዱሳን ያለን ፍቅርን የምንገልጽበት መንገድ ነው። ይሄ ከተባለ ልክ እንደዚህ አይነት ትንሽ የሚጠጋጋ ነገር ልናገኝ የምንችለው መኃልየ መኃልየ ዘሰሎሞን ላይ ነው። መኃልየ መኃልየ ዘሰሎሞን ለሚስቱ ብቻ ነው የተጻፈ የሚል አንተ ማስረጃ ትሰኛለህ። ይሄን ስንጨርስ ለሚስቱ ብቻ ነው። እንደዛ ከሆነ ደግሞ እውነት ቅዱስ አትናቴዎስ ካኖናይዝ ሲያደርግ እንግዲህ ጋድ ብሪዝድ ናቸው አይደል? እነዚህ የእግዚአብሔር እስትንፋሶች ናቸው አይደል? እነዚህ መጽሐፎች የእግዚአብሔር እስትንፋስ ሰለሞን ስለሚስቱ የጻፈው ስለሚስቱ ጭንና ጡት የጻፈውን አስገባ እያልከኝ ነው አንተ። ማለትም እግዚአብሔር በሰለሞን አፍ ላይ ስለሚስቱ ጭንና ጡት እንዲያወራ አስቀመጠበት እያልክ ነው። እንግዲህ ሎቱ ስብሐት አንተ ነህ ኤርሚ እንደዛ ነው ያልከውና እንደዛ አይደለም እየተነገረ ያለው ማለት ነው። የራሱ የሆነ የድርሰት ሌቭል ነው። ያንን ደግሞ ቤተክርስቲያን አመስጥራ አምልታ ትፈተዋለች። እንደናንተ ዘለው አትሄድም ለሚስቱ ነው ብላ ማለት ነው። በዛው መልክ ደግሞ ድርሰት መልኮችም በዛው ተደረሱ። አሁን ጥፍሮቹ ምንድናቸው? ለምሳሌ ጥፍሮቹ በመልኮች ላይ ሰላም ለጥርስክ እያለ ይገልጻል። ድርሰት ነው። ድርሰት ማለት ምንድን ነው? ሜታፎሪካሊ ኤግዛክትሊ ያን ነገር መግለጽ ሳይሆን ያለበት ክብሩን መግለጽ ነው። በዛ ሰላም ለጥፍርከ ብላ እኮ ከታች የምትገልጸው አለ። ምን ብላ ትገልጻለች? ወይም መጽሐፍ ቅዱስ ላይ ለምሳሌ አንዱን መልክ ላምብላችሁና አንዱን ቨርስ ወስጄ ከአንዱ ከማርያም ወይ ከስጄ ላምብላችሁ። እሺ አሁን ለአጥባትኪ እመቤቴ ቅድስት ድንግል ማርያም ሆይ እድፍ ጉድፍ ለሌለባቸው ሁለቱ ጡቶችሽ ሰላምታ ይገባል። የድንግልና ወተት አምላክን አጠጥተዋልና። ድንግል ሆይ ሰላምን ያስገኘሽ የሰላም እመቤት ነሽ። ድሃ አደግ የሆንኩ እኔን በጡቶችሽ አሳድጊኝ፣ ከአንቺ ሌላ እናት አልፈልግምና ብሎ ይገልጻታል። አሁን ይሄ እያንዳንዱን ብናየው በድንግልና ክርስቶስን ያጠባ ጡቶችሽ ያሳደገ ጡቶችሽ እኔንም ያሳድገኝ ብሎ ከየት አገናኘው? ከክርስቶስ ውልደት ጋር አገናኘው። ከክርስቶስ ልጅነት ጋር አገናኘው። እናትነቷን ፈለገ። ክርስቶስ በመስቀል ላይ ሆኖ ለዮሐንስ እናትነቱን እንደሰጠው እንዲሁ እኛም ደግሞ ወደ ታች ሄደን በድርሰታችን ክርስቶስን ያሳደገ ጡቶችን እኔን ያሳድገኝ በማለት እንገልጻታለን። ይህ ምንድነው ካልከኝ ሪችነስ ነው። ሂስቶሪካል የአጻጻፍ ሪችነስ ነው። ከበፊት ጀምሮ የነበረ ነው። ማርያም የሰላም አስገኝ ናት ስንል ምን ማለት ነው? እዚህ ጋር ይላል ሰላምን ያስገኘሽ የሰላም እመቤት ነሽ ይላል። የሰላም እመቤት ነሽ ማለት የሰላሙን አለቃ ወልደሽዋል ማለት ነው። የሰላሙን ንጉስ ወልደሽዋል ማለት ነው። እመቤት የተባለችው ንጉሱን ስለወለደሽ ነው። እና ይህ እኔ በእውነት እንደ አንድ ኦርቶዶክስ ማለት ነው የምኮራበት የድርሰት የአጻጻፍ ዘዴ ነው። ዶግማቲክ ነው አይደለም ላልነው ቅድም አስተራይ በመሃል ዘሎ የገባብኝ ዶግማቲክ ነው አይደለም ያልነው በዚህ ላይ ችግር ቢገኝ ይሄ ተሳሳተ ቢባል ቢፈተሽና ስህተት ቢኖር ያን ስህተት እናርመዋለን፣ ይታረማል። ከዛ ውጪ ግን ኤግዛክትሊ ይህ ነገር ለጥፍሩ ለእንትኑ ተነግሯል ብለን ለስላሴ አናምንም። ግንስ የገባው ሰው ሚዩት አድርግ ፕሊዝ። አትላኩልን እታች ረድ። እሺ ቀጥል። እግዚአብሔር እናመሰግንበታለን። ቴንኪው። እሺ ቴንኪው። ደቂቃን አክብረህ ስለጨረስክ 11 ነው የጠየቅኑን ጥያቄ ወንድማችን ትሩዝ ሰምቶ እንዳልሰማ ወይ ደግሞ ሰምቶም ደግሞ መልስ ስላጣ በጨዋነት ንግግር በወጣቶቹ ንግግር ላሽ እንዳለ ነው የሚያሳየው፣ ወይ ደግሞ ዞር እንዳለ ማለት ነው። የጠየቁትኝ ትንቢተ ዳንኤል መጽሐፍ ምዕራፍ 7ን ቅድም እሱ ጠቅሶ ጸጉሩ
በዘመናት የሸመገለውን አየሁ ብሎ ያለው ወይ ደግሞ በራእይ መጽሐፍ ምዕራፍ 1 ላይ ጸጉሩ እንደ በረዶ ነጭ ነው ብሎ ለጌታችን ለኢየሱስ ክርስቶስ የተነገረውን አይኖቹ የእሳት ነበልባል ናቸው ብሎ ባለበት አይነት ሜታፎሪክ ነው። እሱኛውን በፈታህበት ጥፍሩን ፍታልኝ ብዬ ስለው ሄዶ የጠቀሰው መልክዓ ሥላሴን ይጠቅሳል ብዬ እኔ ስለ ሥላሴ ነው ስለ ማርያም አይደለም የጠቀስኩት። በኋላ ስለ ሌሎቹ ስለ ማርያም የሚሆን ስለ ሌሎቹ መላእክት ጥፍርና ኩላሊት አላቸው ተብሎ የተባለው እሱን ሁሉ ነው የምናየው። ዛሬ ግን ሥላሴ ላይ ነው። ትምህርተ ሥላሴ ተበላሸ በአራት አይና መነኩሴ ብያለሁ። ስለዚህ የተበላሸውን በአራት አይናው መነኩሴ የተበላሸው የኦርቶዶክስ ትምህርት እንጂ የመነኩሴው ትምህርት አይደለም ነው ዋናው ርዕሱ ይሄ ነው። መነኩሴው የተናገሩት ባይዘው መነኩሴው አራት አይና ሊቃውንት ናቸው። እኛ አራት አይናው ሰው ያዩበት አተያይ የራሳቸው አተያይ አይደለም። የመጽሐፉ የወንድማችን አሁን ቅድም የተናገረው ባይዘው ድርሰት ነው። ሰው ጠዋት ቁጭ ብሎ ፀሐይ የሞቀ የሚያነበው ተራ የሰው ድርሰት ነው። ዶግማ ያልሆነ የሰው ድርሰት ነው። እራሱ ነው ቅድም ያለው። ቅድም ወንድሜ እንደውም ማስተራይ ገብቶበት ነበር። አንተ በጽናጽን ካህናቱ ሲጸነጽኑ ያድሩበትን ጉዳይ ድርሰት አይደለም ድርሰት ነው ብለህ ወይ ደግሞ ዶግማ አይደለም ብለህ ልታቃልላችልም ብሎ ነበር አስተራይ የገባው። ወንድማችን ግን ድርሰት ነው ብሎ አለ። ስለዚህ ይሄ ከመልክዓ ሥላሴ፣ መልክዓ ማርያም፣ መልክዓ ኢየሱስ ተብሎ የሚባለው በሙሉ መልክዓ መልኮች በሙሉ የሰው ድርሰቶች ናቸው። ፀሐይ የሞቁ የሚያነቧቸው አጋንንት ያባራሉ ብለው የሚሏቸው ፍቅራቸውን ለመግለጥ ብለው ነው። የፍቅር አገላለጡን ከየት ነው የተማራችሁት ብለን ብንለው ከሰለሞን አለ። ሰለሞን አምላክን ነው እንደ ጥፍርህና ጡትህ ዳሌህ እያለ ያለው አይደለም። የሊባኖሷን ሴት ነው፣ ሲዶናዊቷን ሴት ነው። ከአማሆ ተራራ ኔ ብሎ ያላት ከሳርኔና ከኤርሞን ተራራ ከነብሮች ማደሪያ ከኔ ጋ ኔ አንቺ ሊባኖስ የሊባኖስ ሴት ከኔ ጋ ኔ ከሊባኖስ ብሎ ያላት ሚስቱ ነው። በኋላ እናሳየ ለመኃልየ ሰሎሞን ላይ እሱ ለመለኮት ሰለሞን እንደዛ ብሎ ቢኖሮ ኦኬ እውነት ኦርቶዶክሳውያን ከዛ ወስደው ነው ብለን ነበር። ሰለሞን ግን ሴቷን ነው ያለው። ሴቲቱ የሊባኖስ ሴት ናት። በነገሥት መጽሐፍ ላይ ተጽፏል። ሰለሞን ከፈርዖን ሴት ሌላ ከሲዶናና ከሞዓብ በአሞናውያን ሴቶች ፍቅር ተነደፈ ይላል። ከእነሱ መካከል አንዷ የሲዶና ሴት ናች። ሲዶና ደግሞ የአሁኑ ሊባኖስ ውስጥ ጥንትም ሊባኖስ የነበረች አገር ናት። ከዛ ያመጣትን ነይ ከኔ ጋራ ነይ ብሎ አላት። ሳርኔና የኤርሞን ተራራ አሁን ሐማት ጌደር ብለው የሚሉት እነሱ ሰሜናዊ ክፍል ላይ ከሊባኖስ የሚዋሰኑበት ቦታ ላይ የሰሜኑ የመጨረሻው ድንበራቸው ነው፣ የእስራኤል ማለት ነው። ከዛ ከነብሮች ማደሪያ ነይ ብሎ ያላት ከሊባኖስና ከእስራኤል ሰሜናዊ ድንበር ላይ ለነገደ ዳን ከተሰጠው ርስት ላይ እዛ የነበረ ቦታ ነው። ብራዘር ነይ ብሎ ያላት ሊባኖሳዊቷን ሴት ነው። ከኔ ጋራ ነይ ይላታል። ወደ ወይኑ እርሻችን ቦታ ነይ ብሎ ይላታል። ከየት? ከሰሜን ነው የሚያመጣት። መቼ ነው የምታሰማራው መንጎችን እያለች የምትጠይቀው መንጋውን ያሰማራበትን ቦታውን አሳያለሁ፣ ሎኬሽኑ ማለት ነው አውጥቼ። የወይኑ እርሻ የአይን ጋዲ የሆነ የወይን እርሻ ተክል ነበረው ይላል። ልብ በል ብራዘር፣ ለሙት ባህር ቅርብ የሆነ ቦታ ነው። ከኬብሮን ደቡባዊ ምስራቅ ወረድ ብሎ ያለ ቦታ ማለት ነው። ጂኦግራፊ ሎኬሽኑን አውጥቼ አሳያለሁ። ማንም ቴዎሎጂያዊ ገብቶ አይንተፋተፍም እዚህ ላይ። የአይን ጋዲ የወይን እርሻ ቦታ በዛ ሰለሞን በዛ መንጋህ መቼ ታሰማራለህ ብላ ያለችው ለሚስቱ ነው። ይሄንን ያለው እናንተ እኮ ለሥላሴ እኮ ነው ያላችሁት። እሱ የሚስቱን ጡት እንደ ሚዳቋ ፍየሎች ናቸው፣ የተፈቱ ናቸው፣ እየዘለሉ ናቸው፣ እንደ እምቦሳን ጥጃ እየፈነጩ ናቸው ብሎ ቢል መብቱ ነው። በጡቷና በጡቷ መካከል ልረፍ እኮ እያላት ነበር፣ ልተኛ እኮ እያላት ነው፣ መብቱ ነው። ሰለሞን በምሳሌ መጽሐፍ ምዕራፍ 5 ቁጥር 15 ላይ ሲናገር እንደኛ አይነቱን ያገባው ማለት ነው። አንተንም ካገባ ሰየው፣ ካላገባ ነገ ስታገባ ልጄ ሆይ ከጉብዝና ሚስት ጋር ደስ ይበልህ በጡቶቿም እርካ ብሎ ተጽፏል። ፋክት እንዲህ ድምት አድርጌ ነው የምነግርህ። ሰለሞን አየህ ይህን ስለሚያውቅ የሌላን ሴት ብብት ለምን ትፈልጋለህ እና በጡቶችሽ መካከል ልረፍ ይላታል። መብቱ እኮ ነው። ባል ከሚስቱ ጋር በጡቷ መካከል ሊተኛ መብት አለው። ብራዘር መጽሐፉን የፈቀደልን። እናንተ ሥላሴን እኮ ጡት አለው ብላችሁ ልረፍ እኮ ብላችሁ ልትሉ ነው ወይስ ከየት ነው? ከሰለሞን የቀዳ ነው ብላችሁ ስትሉ ሰለሞን አምላክን በእንዲህ አይነት ፍቅር ልግለጥ ብሎ አላለም። አንድ እናንተ የተማራችሁት ከየት ነው? እነ ጥላሁን ገሰሰ ዘፋኞቹ እንኳን ራሱ ሲዘፍኑ የሴቶች እንዳለ ነው ያደናነቁት። እናንተ ለመለኮት ጥፍርና ፀጉር አለው ብለህ በክርነ በኩላሊት በጨጓራህ በጉበት በእምብርትህ እያልክ ለመለኮት የማይነገረውን ቃል እያወጣችሁ የተናገራችሁበትን
ከብሉይ ኪዳን ነቢያት ከማን ከአዲስ ኪዳን ሐዋርያት ከማን የተማራችሁት ነው። ስለዚህ የጥፍሩን ነገር ተወው ማለት ነው ወንድማችን። አሁን ኩላሊቱና እምብርቱ ብሏል አስተራይ፣ እሱ ይጠይቀና ከዛ አንተ ደግሞ ትጠይቀናለህ ማለት ነው። አስተራይ ያው ኩላሊትና እምብርት ብለሃል ቅድም፣ ጠይቀው ደቂቃ ሰጠው። ቀጥሉ። የኔን በቃ እንዳያችሁት ነው። የለም ጋይድ ጠይቀው። ኤርሚዬ በጣም አመሰግናለሁ። በጣም እኔ አንዳንዴ በጣም የሚገርመኝ የእናንተ ችግር አይደለም፣ በነገራችን ላይ ቤተክርስቲያኒቷ ችግር ነው። ስለዚህ እዚህ መታችሁ ለመመለስ በራሳችሁ ነው። አሁን ይሄ የሚለውንና ደግሞ አንድ ሰው ሌላ ብናስገባ ሌላ መልስ ነው የምናገኘው። ምክንያቱም ወጥ የሆነ ትምህርት የላትም ቤተክርስቲያኒቷ። እውነት ለመናገር ይህንን ከጥላቻ አንጻር አይደለም የምናገረው። በየትኛውም ትምህርት በነገረ ድነት ትምህርት ሳይቀር የተለያዩ ናቸው። ስለዚህ አንድ ወጥ የሆነ ትምህርት ምንም የለም በቤተክርስቲያኒቱ ላይ የተጻፈ ከ50 ዓመት በፊት የቀደመ በግዕዝ ያለ ወጥ የሆነ ትምህርት የለም። ስለዚህ ሰው ሁሉ እየመጣ የሚመልሰው እንደ ራሱ እንደ ግለሰቡ ነው እንጂ እንደ ቤተክርስቲያኒቱ። አሁን አንዱ ይመጣና ይሄ ቤተክርስቲያን ትምህርት አይደለም ይላል። እሺ የቤተክርስቲያን ትምህርቱ የትኛው ነው በጽሁፍ የተቀመጠ? እንደው ይሄ ጥናት ሊደረግበት የምንችለው ላይክ ይሄ ትክክል ነው ይሄ ትክክል አይደለም ሊባል የሚችል በጽሁፍ የተቀመጠ አለ ወይ? የለም፣ አታገኙም። እንደዚህ አይነት ነገር ቤተክርስቲያኒቱ የላትም። እና አሁን ይሄ ቅድም ለመሸወድ ሲሞክር የተረዳሁት እኔ ድርሰት ነው ይላል። እንዴ ዚቅ እኮ ድርሰት ነው። ድጓ ጾመ ድጓ እኮ ድርሰት ነው። ሰዓታት እኮ ድርሰት እኮ ነው። ኪዳና ኤቭሪቲንግ እኮ ድርሰት እኮ ነው። ድርሰት ነው ብለህ ልትሸውድ በማያውቅ ሰው አስበህ ከሆነ ተሳስተሃል። በቤተክርስቲያኒቱ ላይ ያለ በሙሉ ድርሰት ነው። በነገራችን ላይ ድርሰት ነው። ስለዚህ ድርሰት ነው ብለህ ይሄም እንደ መሸወጃ መንገድ ልታደርገው አይገባም። ይልቅስ ትክክለኛ ትምህርቱ እንዴት ነው ብለህ ያንን የተጠየቀው መመለስ ነበረብህ። አሁን ለጥፍር ሲል ወይም ደግሞ ለእምብርት ሲል ወይም ደግሞ የሆነ ነገር ሲል አሁን ለምሳሌ ቅድም ኤርሚን ይሄ ነጭ ጸጉር የሚለው በዘመናት የሸመገለ እንደሆነ ዘው ይናገራል። ራእይ ላይም አለ። ምንም ችግር የለውም። እሱ እንደዚህ ሜታፎሪክ ነው ካልከኝ የሆነ የሚገልጥ ነገር አለ ማለት ነው፣ ሊያሳይህ ያለ ግን አሁን በግልጥ ሊታይ የማይችል አሁን እንደ ሚስጥር የሆነ ማለት ነው አለ እኮ ያንን። ይሄ ለምሳሌ ለጥፍር ስትል ምንድነው ይሄ ጥፍሩ ምንድን ለመግለጽ ነው እኮ ጥያቄያችን እንጂ አልተባለም አይደለም። ድርሰትም አይደለም ያለ ማንም የለም። ድርሰት ነው አጠቃላይ ማለት ነው። ሁሉ እንደነገርኩ ምዕራፍ የሚባለው ድርሰት ነው። ዳሴ ማርያም ድርሰት ነው። መልካ ማርያም ድርሰት ነው። መልካ ኢየሱስ ድርሰት ነው። ድርሳናት ገድላት በሙሉ ድርሰቶች ናቸው፣ የተደረሱ ናቸው። በህብረት የተደረሰም አይደለም። በነገራችን ላይ መልካ ሚካኤልም አንድ ሰው የደረሰው መልካ ኢየሱስም እንደዚህ ያንዳንዱ ማለት ነው። ስለዚህ ሁሉ ድርሰት ነው። ድርሰት በሚል ልትሸውድ አትችልም። አሁን ይልቅስ አንተ መግለጽ ያለብህ እውቀት ካለህ ወይም ደግሞ ቤተክርስቲያኒቱ ትምህርት አላት ካልክ አንደኛ አይ ይሄ ዶግማ አይደለም በማለት ሳይሆን ደግሞ ሲቀጥል ደግሞ አይ ይሄ ድርሰት ነው ይሄ የምንገልጽበት ነው በማለት ሳይሆን ይሄ ማለት ይሄ ነው ይሄን ለማለት ይሄን ለመግለጥ ነው ብለህ ነው መናገር ያለብህ። ለኩላሊቲክሙ ሲል አሁን ለሁለቱ ኩላሊቶች ይላል። ለሁለቱ ኩላሊቶች ሲል ሁለቱ ኩላሊቶቻቸው እንደዚህ ነው፣ አንድም እንደዚህ ነው። ልክ እንደዚህ ተለዋል። አንድምታ እናንተ ቤት በጣም አለ አይደል እንዴ እንደፈለገ ሰው የሚተረጉምበት። ስለዚህ አንድም እንደዚህ ለማለት ነው፣ አንድም እንደዚህ ለማለት ነው ብለህ ነው መተርጎም ያለብህ እንጂ አይ ይሄ ድርሰት ነው፣ አይ ይሄ ዶግማ አይደለም፣ አይ ይሄ እንደዚህ ፍቅርን ለመግለጽ ነው። ይሄ መልስ አይደለም። በነገራችን ላይ ይሄ መልስ አይሆንም። እና በትክክል አንተ ይሄንን ምን ለማለት እንደ ለምሳሌ ለነዋይ ውስጥ ክሙ ይላል፣ ለሊና ክሙ ይላል። ይሄንን ምን ማለት ነው? ልቅስ ለአብያጽ ክሙ እንደዚህ የሚሉ እንትኖችን እነዚህን ምን እንዴት አድርገህ ነው ለኩላሊት ክሙ፣ ለልብ ክሙ፣ ለአቁያጽ ክሙ እነዚህ ለአቁያጽ ክሙ የሚል እነዚህ ምንድናቸው? በዋናነት ለጥፍራችሁ የሚላቸው ለጥፍሮት ሰላምታ ይገባል የሚላቸው እንዲሁም ደግሞ ለሆዳችሁ ውስጥ የሚለው ሆዱ ውስጥ አለው ወይ እንዲህ አይነት ነገር አሁን ምን ለማለት ነው ብለህ እሱን ነው መግለጽ ያለብህ እንጂ በምንም አይነት ታምር ልትሸውድ አይገባህም። እዚህ ጋር እውነት እግዚአብሔርን የምታውቅ ከሆነ በምንም አይነት እውነትን ነው ፊት ለፊት መናገር ካለብህ መናገር ያለብህ። አይ ደግሞ ትክክል አይደለም ካልክ ደግሞ እዚሁ ነው ጨርሰህ መውጣት ያለብህ እንጂ ለመሸወድ ለጊዜው በሆነ አፍ ላይ በመጣው ነገር እንትን ለማድረግ አትሞክር ለማለት ነው። አመሰግናለሁ። እሺ ቴንክ ዩ ወንድሜ አስተራይ ጸጋ ይብዛልህ። ስለዚህ ወንድማችን እንግዲህ
ያወቀውን ያህል የሚመልሰው እኔ የጠየቅኩትኝ ቅድም፣ አሁን ከዚህ በኋላ እንመለስበትም ወደ ሌላ ጉዳይ ላይ እንገባለን። ቅድም ደግሞ አይ ቲንክ የብፁዕ አቡነ ገብርኤል ላይ የተናገርከው ላይ ምን እንደተባለ እና ቤተክርስቲያኒቱ ምን እንደምትል በወቅቱም ሊቃውንቶቹ ገብተው እነ ሊቃውንት ቀለመወርቅ እዚህ ቤት ገብተው የሚመልሱት አጥተው ነው የወጡት። እንዴት እንዳሉ ቪዲዮ ማስረጃ ስላለን አሳያለሁ። ቤተክርስቲያኒቱም ደግሞ ኢየሱስ ክርስቶስ ቤዛ በሆነበት መጠንና ልክ ማርያምም ለሰው ልጆች ቤዛ ነች ብላ ነው ቤተክርስቲያኒቱ የምታምነው። ልብ በሉ ወንድሞች እናቶች፣ ኢየሱስ ክርስቶስ ለሰው ልጆች በደልና ኃጢአት ቤዛ የሆነበትን መንገድ መጽሐፍ ቅዱስ የሚነግረንን በዛ መጠንና ልክ ነው ማርያምም ለሰው ልጆች ቤዛ ሆናለች ብላ የምትለው። ጌት ከአምስቱ አዕማደ ምስጢራት ከሚባለው ጎን ለጎን ልክ የአስራው መጽሐፍትን ያህል የምትቀበለው ነገረ ማርያም ብሎ በሚለው መጽሐፍቷና ትምህርቷ ላይ ግልጽ ሆኖ በማያሻማ መልክ በአማርኛ ሁሉ ተተርጉሟል። አሳይተናል፣ እናሳየለንም። ኢየሱስ የዓለም ቤዛ የተባለው ለሰው ልጆች በደልና ኃጢአት ሞቶ ነው። ማርያምም ቤዛ የተባለችው ለሰው ልጆች በደልና ኃጢአት ሞታ ነው። ማን ነው ሞታ ነው ብሎ ያለው? ጴንጤዎች ኧረ በፍጹም ምን በወጣንና እራሷ ኦርቶዶክስ። የት ነው የሚገኘው? ነገረ ማርያም መጽሐፏ ላይ ማለት ነው። አሳያለሁ። ለአጻቢ ክቡ ነው ስለ ጥፍር የሚያወራው መልክዓ ሥላሴ ላይ። አንተ ግን ቅድም ሄደህ የጠቀስከው መልከ ማርያም ላይ ነው። እኔ ማርያም ጥፍር አላት ብለህ ብትል የላትም ብዬ አልከራከርህም። ሰው ስለነበረች ስለነበራት። ኢየሱስ ጥፍር አለው ብለህ ብትለኝ ነበረው፣ ሰው ሆኖ ስለተወለደ ጌታዬ ማለት ነው። ፀጉር ነበረው ብለህ ብትለኝ ምንም አያከራክርም፣ ምንም አልከራከርም። ወንዶች ልጆች ያለንን የአካል ብልት በሙሉ ጌታዬ ነበረው። ከኃጢአት በስተቀር እኛን ሆኖ ነው የተወለደው። እኛን ሆኖ የተወለደ ወንድሞች እናቶች፣ እኔን ለማዳን ከኃጢአት በስተቀር እኛን ሆኖ ነው የመጣው። እኛ የለበስነውን ስጋ ለብሶ የእኛን ተፈጥሯዊ ባህሪ ገንዘቡ አድርጎ ነው የተወለደው። ለዚህም ነበር አየህ መጽሐፉ ምንም ስቅጠጥ ሳይለው በስምንተኛውም ቀን ሊገረዝ ወደ ቤተ መቅደስ ይዘው ተወጡ ተብሎ የተጻፈው ማለት ነው። አለቀ። ኢየሱሴን በፍጹም አልሸማቀቅበትም ጌታዬን። አለቀ። አብ ግን እንደዛ አለው ብላችኋል እናንተ። መንፈስ ቅዱስ እንደዛ አለው ብላችኋል። ኢየሱስ ደም አለው፣ ልክ ነው። ለምን? በተለየ አካሉ ከቅድስት ድንግል ማርያም በነሳው ስጋ ማለት ነው፣ በተካፈለው ስጋ ማለት ነው። መንፈስ ቅዱስም ደም አለው ብላችኋላ። እሱን ታሳዩናላችሁ። ሥላሴ ደም አላቸው ብላችሁ ስላላችሁ ማለት ነው። አብም በተለየ አካሉ ደም አለው ብላችሁናል። ደም ብቻ አይደለም፣ አብም በተለየ አካሉ ጨጓራና ኩላሊት አለው ብላችኋል። ስለዚህ ወደ ሥላሴ ጥፍር ነው የምንሄደው። ለአጻቢ ክቡ እንዲያነባዋለሁ። አንተ የዘለልካትን እኔ ፍርጥ እያልኩኝ እያነበብኩ ህዝቡ ያየዋል ማለት ነው። ድርሰት ነው ብለሃል። እንግዲህ ድርሰት ነው። ድርሰት መሆኑ እኛም እናውቃለን። ለዚህ እኮ ነው እነዚህ መጽሐፍቶች አይጠቅሟችሁም፣ የሰው አይምሮ ጭማቂ የፈጠራቸው ተራ ድርሰቶች ናቸው፣ ሰይጣን ያባርራሉ፣ ለበረከት ጥሩ ናቸው፣ በሽታ ንቅል አድርገው ነው የሚያወጡት ብሎ የሚባለው ተረትን ተዉት። እነዚህ አያድኑም፣ አጋንንትም አያባርርም፣ ለበረከትም አይሆንም። ለምን? የሰው ድርሰት። አሁን ቅድም አንተ እንዳልከው ማለት ድርሰት ማለት ተራ ድርሰት ማለት ነው። ኢየሱስ ፍቅሬን እየገለጥኩልህ ነው ብለህ የምትል ከሆነ ትወደኛለህ ነው ብሎ የሚለው ኢየሱስ። አዎ አንዴታ መንድዬ አንድዬ ብለህ ብትለው ጥሩ፣ እንግዲያው የሚወደኝ ቢኖር ቃሌን ይጠብቅ ነው ብሎ ያለው በዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 21 ላይ እንጂ ኢየሱሴ መድዬ አንድዬ ጥፍር፣ ፀጉር፣ ጨጓራ፣ ኩላሊትህ፣ እምብርትህ፣ ቅንድብህ ምናምን ብለህ ስላልከው ያደናነቀኝ ነው በእውነት። እንደዚህ ያሞገሰኝ ሰው አልነበረም ብሎ ኢየሱስ በአንተ የጥፍርና የፀጉር ወይ ደግሞ የቅንድብና የሽፋሽፍት እየጠራ ስለጠራ በቃ አደናነቅ። እንደዚህ አይነት ሰምቼ አላቅም ነበር ብሎ አይልም። ተወደዋለህ እንግዲያው የሚወደኝ ቢኖር ቃሌን ይጠብቅ ነው ብሎ ያለው። እሰጥሃለሁ እናንተ በምትሉበት አለ። አድምጠኝ። እናንተ ባላችሁበት ዳዊት አላለም ካለ ታሳየኛለን። ብሉይ ኪዳን ከኔ ጋር እንፈጣፈጣለን አልኩ። ብራዘር በመረጃ ሰለሞን ወዳጅ አንዴ ዳዊት አንዴ ሰለሞን፣ አንዴ ዳዊት አንዴ ሰለሞን፣ አንዴ ወደ መሐመድ እንዳትሄድብኝ በመድኃኒዓለም። ብሉይ ኪዳን ከኔ ጋር ልጨርስ ትሩዝ ልጨርስ ፕሊዝ። እንትን አንሻፈ ብቻ ከምታወራው ቆይ ሚዩት አድርጊ። ትሩዝ ልጨርስና እሰጥሃለሁ። ቴንክ ወንድም አለ። ጋይድ ኤርሚያስ
ቤቱ ተናገሩ፣ እውነቱ ነው። ዝም ብሎ መንጫጫት የለም። ለአጻቢክሙ ለጥፍራችሁ ማለት ይሄ ነው። ለሶስቱ አካላት ነው። ለአጻቢከ ቢሆን በነጠላን የጠራው ለወልድ ለኢየሱስ ክርስቶስ በተለየ አካሉ ሰው ስለሆነ መልካ ኢየሱስ ላይ ብንሄድ እንደዛ አሳያለሁ። ለአጻቢከ ማለት ነው። ለአጻቢክሙ ግን ለሶስቱ አካላት ነው። ክሙ ከተጠራ ለሶስቱ አካላት ነው። አብ ወልድ መንፈስ ቅዱስ ሆይ ከጽፍሮቻችሁ ጋር ያለመነጣጠል ተነባብረው ተሳስለው ላሉ ጣቶቻችሁ ሰላምታ ይገባል። ለጥፍራቸው ማለት ነው። ይህንን ሜታፎሪኩን አምጣው ብለን ያልን ቅድም በመድኃኔዓለም እዚህ እኮ እናንተ መናፍቃን ቆይ በመድኃኔዓለም እኔን የማነበው የከፈትኩትኝ ላላነበው አይደለም። እዚህ እኮ እንደውም ጥሩ እድል ነው። በእናንተ አጠራር ብዙ መናፍቅ አይደል ያለው። በደንብ እዚህ ቁጭ ቁጭ እያረክ አስተምረህን ግተህን ነው ልትሄድ የሚገባው። ግን ማጠፊያው ቸግርሃል። መድኃኔዓለም ምስክሬ ነው ስልህ ስሉስ ቅዱስ ሆይ ድካም በሌለበት ኃይላችሁ ከባቢሎን ንጉሥ ይልቅ የአንድ ነቢያችሁን ክብር ከፍ ከፍ ያለ ነው። የልስጥራ ሰዎችን የአልምህት መስዋዕትን እሰዋላችኋለሁ እስከ ማለት ደርሰው ለመረጣችኋቸው ሐዋርያት ሰገዱ ብሎ አሉ ማለት ነው። የልስጥራ ሰዎች ሐዋርያ ሥራ መጽሐፍ ደርቤን ነው። የልስጥራ ደርቤ ማለት ነው። በሊቆንያ ቋንቋ አማልክት ሰዎች መስለው በርናባስና ጳውሎስን ነው ሰገዱላቸው ብሎ የሚለው። ሲሰግዱላቸው ግን በጭንቅ አስተዋቸው ብሎ የሚለውን አልጻፉም ደራሲዎች። አየህ፣ ለፍጡር ማፈንደድ በመቀመጫቸው ንፋስ እስኪገባ ድረስ ማፈንደድ በኦርቶዶክስ ቤት ልማድ ስለሆነ ለጣዖት ማፈንደድ ማለት ነው። እነሱ ግን እዚህ ሲሰግዱ እኛ እንደናንተ የምንሰማ ሰዎች ነን ብለዋል። የልስጥራ ደርቤ ሰዎች ለጳውሎስና ለበርናባስ የሰገዱበት ምክንያት ባይዘው በእጃቸው የማይካድ ተአምራትን እግዚአብሔር አድርጎ ነው። ሽባውን ሰው አስነሳው ጌታ ማለት ነው። ሚዩት አድርጊ ትንባለል ሚዩት አድርጊ። በኋላ ነው የምሰጥሽ እህትዬ። ይሄ በእውቀት የሚወራበት ነው። እሰጥሻለሁ። መልሰሽ ስለ አስገባሽ ነው እንትን ያልኩሽ። ቅድም እኮ ተሳድበሽ ሄደሻል። አሁንም ካለሽ 2 ደቂቃውን ባለ ተጠቀሚያለሽ። ስድብ እሰጥሻለሁ። አሁን ጸጥ ብለሽ ስሚና ከዛ እሰጥሻለሁ። እህታለም ኦኬ። የልስጥራ ደርቤን ሰዎች ናቸው። በሊቆንያ ቋንቋ አማልክት ሰዎችን መስለው ከሰማይ ወርደዋል ብለው ሲሉ በርናባስና ጳውሎስ ልብሳቸውን ቀደው በጭንቅ አስተዋቸው። አባቶቼ እንደዚህ ናቸው። የኛ የጴንጤዎቹ አባቶች ሐዋርያቶቹ ናቸውና እንደዚህ አስተዋሉ። እሷን ግን ለሐዋርያቱ ሰገዱ አሉ። ሲሰግዱ እኮ በጭንቅ አስተዋቸው። እኛ እንደናንተ የምንሰማ ሰዎች ነን። ሰማይና ምድርን ባህርና በውስጡ ያሉትን ፍጥረታት ወደ ፈጠረ ወደ ሕያው እግዚአብሔር ዞር እንድትሉ ወንጌል እንሰብክላችኋለን። እሱ ካለፉት ትውልዶች ብሎ ሐዋርያው ስብከቱን ጀምሮ ለእሱ የሰገዱትን ለእግዚአብሔር ስገዱ ብሎ አስተዋቸው። እሱን አልጨመሩም ደራሲዎችህ። ስለ ጥፍር አንስቶ ስለ ሐዋርያቱ ስግደት፣ ስለ ልስጥራ ደርቤን ሰዎች ወሬ ምንድን ነው? ያው የሰው ተራ ድርሰት ነው። ኤርምያስ ተራ እንቶ ፈንቶ አርቲ ቡርቲ። ስለ ጥፍር አንስተህ ምን ያገናኘዋል? አሁን ከሐዋርያቱ በልስጥራ ደርቤን ከበርናባስና ለጳውሎስ የልስጥራ ደርቤን ሰዎች የሰገዱት ምን ያገናኘዋል? በመድኃኔዓለም ምን ያገናኘዋል? ስለ ጥፍር ጀምሮ ማለት ነው። ይኸው ለጥፍሮቻችሁ ሰላም እላለሁ ብሏል። ይህን ጥፍር ለሶስቱ አካላት ስለተሰጠ ትሩዝዬ አንድ ጊዜ እንደው ምሕረት ይብዛለንና መልሼ ዕድሉን ስሰጥህ በትንቢተ ዳንኤል መጽሐፍ ምዕራፍ 7 እና ራዕይ መጽሐፍ ምዕራፍ 1 ላይ በተጻፈው መሰረት ሜታፎሪካ አድርገህ ብትነግረን ያ ፀጉሩ ምንድነው መሸበቱ በዘመናት መሸምገሉ እንደሚያሳይ ሁሉ ይሄ ጥፍሩ ምኑን ነው የሚያሳየው? ኢየሱስ ጥፍር አለው ብለህ ብትለኝ አዎ አለው። በተለየ አካሉ ከቅድስት ድንግል ማርያም ስለተወለደ የሰው አካል ሙሉ በሙሉ አለው። ሙሉ በሙሉ መንፈስ ቅዱስና አብ ግን ሙሉ በሙሉ የሰው አካል የሚዳሰስ የሚጨበጥ አለው ብላችኋል። ለምን አለው ስላላችሁ ሥላሴ የሚዳሰስ የሚጨበጥ የሰው አካል አለው ብላ ስላላችሁ ከሰው አካል ውስጥ ሲቆረጥ ምን ይወጣል? ደም። ስለዚህ ሥላሴ ደም አላቸው። ለእስትንፋሰ ሕክሙ ደም አላቸው። ስሉስ ቅዱስ ሆይ ማለት ስለ ሶስቱ ቅዱስ ማለት ነው። እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ይሴለሱ በአካላት ወይ ተዋህዱ በመለኮት ብላ ያለችው ቤተክርስቲያን ስሉስ ቅዱስ ሆይ ስርየተ ደማችሁ ስርየተ ኃጢአት ነውና የነፍሴን ቤት መቃን በስርየተ ደማችሁ እርጩት። የእንስሳ ደምና የጣዖት አምልኮ እንደማይረባ አስቀድሜ ተመራምሬ ፈትኘዋለሁና ብላለች።
ለእስትንፋሰክሙ አብ ወልደ መንፈስ ቅዱስ ሆይ የሕያዋን ፍጥረታት ሁሉ ሕይወት ለሚሆን እስትንፋሳችሁ ሰላምታ ይገባል ካለች በኋላ ስሉስ ቅዱስ ሆይ ሶስቱ ቅዱስ ሆይ አብ ወልደ መንፈስ ቅዱስ ሆይ ማለት ነው። ስሉስ ቅዱስ ሆይ እዚህ አብ ወልደ መንፈስ ቅዱስ ሆይ እንዳለችው ስሉስ ቅዱስ ሆይ ስርየተ ደማችሁ ሶስቱም አካላት ደም አላቸው ብላለች ኦርቶዶክስ ምንፍቅናዋን እንደ መርዝ ስትረጭ። ኦኬ የአካል ብልት አላቸው ብለው ያሉት ሊቁ የአካል ብልት ጥፍርና ፀጉር ከራስ ፀጉር እስከ እግር ጥፍር ድረስ አላቸው። የውስጥ ኩላሊትም አላቸው። ከርስ አላቸው። ሰላም ለክርስክሙ ያላችሁ ጽፋችኋል። ስለዚህ የሚዳሰስና የሚጨበጥ ነው የማይጨበጥ ነው። አሁን ስራው ቤት ውስጥ ጀምሯል ማለት ነው። እሳቱ እዛ ኦርቶዶክስ ውስጥ መንደር ጀምሯል። የሚዳሰስ ነው የማይዳሰስ ነው። አፍህን ዝጋ። አልዘጋም። አንተን ያልከው የኔ ኔታ ያስተማሩኝ እንዲህ ነው። የጎጃሙ ሊቅ ያስተማሩኝ እንዲህ ነው። ዲማ ጊዮርጊስ ከእንትና የተማርኩት እንዲህ ነው። መርጦ ለማርያም እንዲህ ነው የተማርኩት ብዬ ስልህ አንተ ማን ነው? ከኔታ እዝራ እንዲህ ነው የተማርኩት ብለህ እዛው ይጨፋጨፍ፣ እዛው ይጨፋጨፉ፣ እዛው ትጨፋጨፋላችሁ ማለት ነው። ኦኬ አግማምታችሁታል የስላሴን ትምህርት። ስለዚህ ስላሴ የአካል ብልት መኖር ብቻ ሳይሆን ደምም አላቸው ብላችኋልና መልካ ስላሴ አንተ ድርሰት ነው ብለሃልክ እንጂ ይሄ መልካ ስላሴ ማለት ስለ ስላሴ የሚናገረው ከዶግማ አይቆጠርም ነው ብላ ያልከው አንተ ነው ያልከው። ቤተክርስቲያኒቱ ግን ቅድሞ እንደሚያስተራይ ባለህ አይነት መልክ ነው የምትለው። እንሰማሃለን ትሮዚ። ከዛ ወደ ሌሎችም እንሄዳለን ማለት ነው። አሁን መቀጠል እንችላለን። ቴንክ ዩ እና ግን ምሕረት ይብዛልን። እንደገና የጥፍሯን ነገር እንዳትረሳት ለአጻቢክሙ አደራ። እንደው በተሰቀለው በመድኃኔዓለም ራራልን። መቀጠል እንችላለን። ማይክ የሚውት ነው። አንድ ሶስት አንተኛላችሁ። ችግር የለም። ስልክ ልደውል። ችግር የለም። እሺ ችግር የለም። ኦኬ ገባ ገባ በሏ። የኩላዊቷ የተረታዊቷ ልጆች ኦርቶዶክስ ኩላዊት እናም ተረታዊት ለእንትንም እንዳይል ትንሽ ዞር ብዬ ነበር። እሺ እንትን ለሪካርድም እንትን እንዳይሉ እንደዚህ እንደ መጫወቻ ለአጻቢክሙ አጻብ ማለት ጣቶች ማለት ነው። እና ያው እዛው ግን ሰላምታ የሚቀርብላቸው ግን ከፍሮች ይላል። አጻብ ማለት ግን ለአጻቢክሙ የሚለው የስ እንደሱ ማለት ነው። ጣቶች ላይ አይደል? አብሮ ነው ሰላምታ የሚቀርበው። አብሮ ነው ሰላምታ ይቀርባል። ጥፍር ያለው ምናልባት እንትን እንዳይሉ ብዬ ልክ ነው። ያ ቴንክ ስላረምከኝ ማለት ነው። ግን ጥፍር ያለው ጣት ላይ አይደለም እንዴ? እግርም ላይ እኮ ጣት ላይ ነው ያለው። መቀመጫ ላይ ጥፍር የለም። የእጅም የእግርም ጣት ላይ ነው ጥፍር ያለው። እና ቴንክ ወንድምነት። እሺ ወንድማችን መለሳለሁ ብሏል። ኦኬ ሱራፌል ዘሱራፌል ማለት ስኬት ሰላም እንዴት ናችሁ? ደህና ነው እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ሰላም ቆያችሁኝ። ገስት ስለላክልኝ ያስገባው። አይ መልካም ችግር የለውም። ልከልኝ ነው አይደል? አዎ አራት አይናው ሰው ትምህርተ ስላሴ ተበላሸ በአራት አይና መነኩሴ ብያለሁ። ምን ትላለህ? የተስተካከለ እኮ ያው ዳለ ለልሳን የሚባል ነገር አለ። እንደዛ ነው አሉ። ይቅርታ ጠይቋል። አዎ ዳጸልሳን ነው አሉ። ተሳስቼ ነው። የማይሳሳት የለም። ስለዚህ በጣም ይቅርታ አድርጉልኝ። እዛው ጋር በተናገርኩ ጊዜ ተማሪዎቼ ደቀ መዝሙሮቼ እዛው ጋር ይዘውኝ ከዛ ወዲያው ሊቃውንቶች ጋር ጓደኞቼ ጋር ደውዬ ያው ይሄ ነገር እንዴት ነው ብዬ አልኳቸው። ስህተት ነው አሉኝ። አስተካከልኩ ተብሎ ይቅርታ መጠየቃቸውን ነው እንግዲህ ይሰማል። መጽሐፍ ጠቅሰው ነበር አይደል እሳቸው? መጽሐፍማ ጠቅሰው ነበረ። ግን ያው ይቅርታ ከጠየቁ ምን ማድረግ ይቻላል ታዲያ? ይቅርታው ላይ ችግር የለም እንመጣለን። ይቅርታ ቤተክርስቲያኒቱ ይቅርታ እንደምትቀበልም አውቃለሁ። መቀበልም ጥሩ ነው። ግን ይቅርታው ከምን የመነጨ ነው ብሎ የሚለውን ግን እናያለን። ችግር የለውም። ግን እሳቸው ሲናገሩ አንገቴን እሰጣለሁ ብለው ያሉት ለዳህ ጸልሳን ነበረ እያልከን ነው? አዎ እንዴ ብዙ ነገር የሰው ልጅ እኮ በነገራችን ላይ ብዙ ፋይቶች አሉ ጉባኤ ቤት ውስጥ ማለት ነው። ያልተነገሩ በጣም ብዙ ነገሮች አሉ። ምሳሌ ለህዝቡ ቢነገሩ በጣም ከባድ የሆኑ ነገሮች አሉ። ግን እዛው ነው እንትን የሚለው እዛው ነው የሚያልቀው። ፍን ተደርጎ እሱ እናውቀዋለን። ልክ ነው። ብዙ ነገር እዛው ተደርጎ ታች ቤትና ላይ ቤት የሚባል ነገር አለ። ስለዚህ
ያው ሁሉም በገለጸለት መልኩ ነው። ስለዚህ አሁን አንገት ይዘን እንወድቃለን፣ አንገት ስንሰጥ አንገትም ይዘን እንወድቃለን ብለው እስከ ሞቴ ድረስ በመቃብሬ ላይ ዛፍ እስኪበቅል ድረስ አንድ ጥይትና አንድ ሰው እስኪቀር ድረስ እዋጋለሁ ብሎ እንዳለ መንግስቱ ኃይለማርያም ዝምባብዌ ከመግባታቸው በፊት የእናንተ መምህራን ልክ እንደዚህ እያሉ መድረክ ላይ ይፈክራሉ። እና ይህ ፍካሪያቸው ውሸት ነው ማለት ነው እያልከ ነው። ምክንያቱም እሳቸው አንገቴን እሰጣለሁ ብለው ያሉት ለድሃ ጸልሳን ነው ብለኛል። ለአንደበት ስህተት ንግግራቸው ነው ብለኛል። ግን እሳቸው ድሃ ጸልሳን ነው አይደለም ያሉት። አትናቴዎስን ጠቅሰዋል፣ ሰለስቱ ምዕትን ጠቅሰዋል። እኛ ደግሞ መልካ ስላሴንና የአንድምታ ትርጓሜውን ደግሞ ስናየው ቤቱ ከራስ ፀጉር እስከ እግር ጥፍር ድረስ መንፈስ ቅዱስ ጥፍር እንዳለው፣ ኩላሊት እንዳለው፣ ጨጓራ እንዳለው፣ ሆድ እንዳለው ተጽፏል። ኦኬ፣ ፀጉር እንዳለው ተጽፏል። ፂምም አለው መንፈስ ቅዱስ ማለት ነው። ፀጉር አብቅሎ አገጫ እንደዛ አይልም። ቆይ አለው ቤተክርስቲያኒቱ ያለችው አለው እኮ ነው ብራዘርዬ፣ ቤተክርስቲያኒቱ አለው ነው እኮ እያለችው ያለው። እኛ እኮ የቤተክርስቲያኒቱ ትምህርት እኮ ነው። የቤተክርስቲያኒቱ ትምህርት ለምንድን ነው የሚሻረው ነው። ስለዚህ እሳቸው መጽሐፍ ጠቅሰው አትናቴዎስ የሚባል የቤተክርስቲያን አባትን ጠቅሰው የተናገሩትን አንተ ለምንድን ነው ድሃ ጸልሳን ነው ብለህ ያልከው? ወይ እሳቸው ስላሉ ነው? አይ አይደለም፣ ማለት ያንን ሚስጥሩን ስለማውቀው ነው። ጉባኤ ቤት ያለውን ሲቀጥልም ደግሞ እነዚህን አባት በጣም ስለሚጠምዷቸው አብሶ አባ ዮሐንስን ስለደገፏቸው እና ብዙ ነገሮች አሉ አይደለም። እሱ እንትና ዶክተር ዘበነ እኮ ተናግሮ ነበረ ስላሴዎች ጾታ አላቸው ብሎ። ለምን እሱ ላይ አልዘመቱበትም ነበረ? ነው እኔ ፕሮፋይል ላይ ያለና ተናግሮታል። ግን ያ የተናገረው ማብራሪያ ስላለው እሱ ላይ ግን ማንም አልተናገረም። እሳቸው ሲናገሩ ግን ብዙ ነገሮች ተነቃነቁና ያው ከጥላቸው ዘበነ ሲናገር እኮ ታዲያ የስላሴ አካላት እኮ የሚዳሰሱ የሚጨበጡ አይደሉም፣ ግዘፈ አካል አይደሉም ነው ብሎ ያለው። አየህ፣ ዘበነ ሲናገር ግልጽ ነው። ሰምተነዋል እኮ ቪዲዮን የዘበነንም ጭምር ማለት ነው። የእሳቸው ግን ማብራሪያውን ሰምተዋል። የእሳቸው ግን ስኬት ዘሱራፌል የእሳቸው ግን ወንዶች ያላቸውን የአካል ብልት አለው ከራስ ፀጉራቸው እስከ እግር ጥፍራቸው ድረስ ብለው የጠቀሱት አንድ የቤተክርስቲያን ዲያቆን አሁን በዘመኑ ውዳሴ ማርያም ተምሮ የሚቀድስ ሳይሆን ትልቅ የቤተክርስቲያን አባትን ጠቅሰው ነው የተናገሩት። አትናቴዎስም ማለት ነው። የአትናቴዎስ ድርሳን ላይ ምን ተብሎ ነው የተጻፈው? አይተዋል? እሳቸው የጠቀሱት 8ኛው አንቀጽ እኮ እሱንም ማስተት ነው እኮ ተባለ። ሃይማኖተ አበው ስህተት ነው ተባለ። አይ እሳቸው የጠቀሱ ያስረዱበት ማብራሪያው ሃይማኖተ አበው ላይ የእሳቸው ማብራሪያ ሃይማኖተ አበው ላይ እሳቸው ያሉት ቃል በቃል አለ ወይስ የለም? እሳቸው ቃል በቃል አለ። ስለዚህ አትናቴዎስ ሲናገር እናንተ ቤት ቅዱስ፣ የአትናቴዎስን ድርሳን ግን አንስተው የሚያነቡ እርኩስ የሚሆኑበት ምክንያት ነው አልገባ ብሎ ያለ እሳቸው በማረዳቸው። ቆይ እሺ፣ አንተ የአትናቴዎስን የተረዳበትን ነገር በሃይማኖት አበው ላይ ቆመ በመልካ ስላሴ አንድምታ ትርጓሜ እንግዲህ ከሶስቱ አካል እንግዲህ ወልድ ነው አይደለ? አብ ወልድ መንፈስ ቅዱስ። ወልድ ደግሞ በስጋ መጥቷል እና መልካ ኢየሱስ ላይ እኮ በደንብ አድርጎ እኮ ተጽፏል እኮ። ምሳሌ ለኢየሱስ ክርስቶስ መልካ ኢየሱስ ሙሉ በሙሉ ጌታ ኢየሱስ ሰው ሆኖ ስለመጣ የሰው አካል ነበረው ከራስ ፀጉር እስከ እግር ጥፍር ድረስ ኩላሊት፣ ጨጓራ፣ አንጀት ምናምን ነገር የሚባሉ በሙሉ እኔ ያስኩትን ከኃጢአት በስተቀር አንተ ያስከውን እሱ አለው ከኃጢአት በስተቀር። ስለዚህ መልካ ኢየሱስ ላይ እንዳትሄድ እኮ ገብቶኛል። ምሳሌ ከላይ ፀጉር እስከ ጥፍር ከሆነ ምሳሌ እዛ ጋር ያልተጠቀሰ ነገር አለ። ተጠቅሷል። የማጋ እንደውም ጥሩ መጣልኝ። ምሳሌ ብልት አልተጠቀሰም። የማጋ መልካ ኢየሱስ ላይ አዎ። እና ኢየሱስ የለውም እንዴ ታዲያ? የወንድ የዘር ጾታ መለያ ብልት የለውም? አለው ብለህ ነው የምታስበው? የለውም ወይ ነው ያልኩህ። መልስልኝ አንተ እኮ አለው ብለህ ነው የምታስበው? የለውም ወይ? እኔ የኔን ሀሳብ እነግርሃለሁ። የመጽሐፉን እውነት ነው የምነግርህ። የኔን ሀሳብ አይደለም። የለውም ወይ በእናንተ ቤት እኮ አለው ብለህ ነው ወይ የምታስበው? የለውም ወይ? እኔ እናገራለሁ። እኔ እየጠየኩህ ብራዘር፣ እኔ እየጠየኩህ አንተ መልካ ኢየሱስን አንተ ትቀበለዋለህ? ድርሰቱን ትቀበለዋለህ? አድምጠኝ። ጌታዬ ኢየሱስ የወንድ የጾታ መለያ ብልት የለውም ብለህ ነው የምትለው?
እኔ እንጃ ስላልተጻፈ መረጃ ስጠኝ። አልተጻፈም አይደል? ማርያም ታዲያ በስምንተኛው ቀን ወደ ቤተ መቅደስ ይዛ ሄደችው ምን ሊያደርጉት ነበር? ልታስገርዘው። ኢየሱስ ተገርዟል አልተገረዘም? ኢየሱስ አልተገረዘም። አልተገረዘም። ከአብርሃም ዘር በስጋ የሚወለድ ይገረዛል አይገረዝም? ያ እንግዲህ ግዝረት ግዝረት በብሉይ ኪዳን ነበር። በአዲስ ኪዳን ግን ወደ ጥምቀት ተቀየረ። ብራዘር እኔ ስለ ጥምቀት አላወራውም። ከአብርሃም ዘር በስጋ የሚወለድ ወንድ ሁሉ ይገረዛል አይገረዝም? ይገረዛል። ኢየሱስ የአብርሃም ዘር ነው አይደለም? የአብርሃም ዘር ነው፣ የዳዊት ዘር ነው። የአብርሃም ልጅ ነው አይደል? ስለዚህ የአብርሃም ልጅ እንደመሆኑ መጠን በስምንተኛው ቀን ይስሐቅ በተገረዘበት አገራረዝ ኢየሱስ ተገርዟል አልተገረዘም? አልተገረዘም። መረጃ አምጣ። ቴንኪው ትልቁ ላይ እሺ፣ መገረዙን መረጃ ስጠኝ። መጽሐፍ ግለጥ። አንተ መጽሐፍ ግለጥ፣ መጽሐፍ ግለጥ። አልተገረዘም ብለሃል። የሐዋርያቱ መጽሐፍ ምዕራፍና ቁጥር ችግር የለው። እኔ መጽሐፉን በማውጣት እረዳለሁ። እሺ፣ መንፈስ ቅዱስ ይርዳል። ኤርሚ እንግዲህ ተመልከት፣ እንግዲህ የቤተክርስቲያኒቷን ትምህርት ገና ጉድ ነው የሚፈራው። ገና ጉድ። አይ ለምን ቆይ፣ ምሳሌ እኮ እንትን ላል እችላለሁ። ምዕራፍና ቁጥሩን ይስጠኝ። ወደዛ እኔ ፖለቲካ እግዚአብሔር ቃል ነው። እኔ ለምን ሰጥሃለሁ? ራስህ አምጣው እንጂ ምዕራፍና ቁጥር ልስጥ አልቀኝ እኮ ስኬት። እኔ አይደለሁም ያልኩ አንተ ማን ነው? ኢየሱስ የወንድ የጾታ መለያ ብልት የለውም ብለኛል። ኦኬ፣ እኔ ደግሞ መገረዙን የአብርሃም ዘር መሆኑን የአብርሃም ዘር ሆነ የለም አላልኩም። የቱ ጋር ነው የለም? አድምጠኝ እኮ የለም እኔ መረጃ እንዲሰጣለሁ አንተ የለም ብለህ ላልከው እኮ የለም አለም አላልኩም። አየህ እዚህ አሁን አለ ወይስ ኢየሱስ ተገርዟል አልተገረዘም? ድጋሚ ልጠይቅህ፣ ኢየሱስ ተገርዟል አልተገረዘም? እኮ መረጃውን እኮ ስጠኝ እኮ አልኩህ። ተገርዟል አልተገረዘም? እሺ ከእንደገና ልጠይቅህ ስኬትዬ፣ ሶሪ ስለጮኩብህ። ኢየሱስ የአብርሃም ዘር ነው አይደለም? እንዴ ወደኋላ አልተመለስ ነው አልኩህ እኮ። የአብርሃም ዘር ነው አይደለም? ነው። መረጃ ስጠኝ የአብርሃም ዘር ለመሆኑ። እሺ ከመጽሐፍ ቅዱስ ነው እንዴ? ታዲያ ከየት ነው? ድርሳን ከታምራት መቼም አታመጣም። ድርሳንና መልካም። መረጃ እሺ አንዴ ጠብቀኝ። እሺ አንዴ ጠብቀኝ። ወገኖች ታብ ኮፒ ሊንክ ሼር ለምን ነው የማታደርጉት? ታብ ኮፒ ሊንክ ሼር ለምን ነው የማታደርጉት? እንዲህ አይነት ትግል ነው የገጠመን። እንግዲህ ወገኖቼ ኢየሱስ ወንድ አይደለም እኮ እያለን እኮ ነው። በመድኃኔዓለም ክርስቶስ ኧረ በጌታ ኧረ በጌታ እስከዛ እስከማመጣ ሌላ ነገር እንዴት ነው? እኔ ምን ማለት የለውም ብለኛል። አምጣው በቃ ሐዋርያቱ የጻፉትን አምጣው እኮ። የአብርሃም ዘር መሆኑን እኮ ላንጣልህ እኮ፣ የዳዊት ዘር መሆኑን ላንጣልህ። እሺ የአብርሃም ዘር መሆኑን አንድ ክፍል ብቻ ንገረኝ። እሺ እኔ ወይ ለማሳጠር እኔ ልጥቀስልህ፣ አንተ ስለማታውቀው ምናልባት ፍለጋ ከምትሄድ። አይ እንዴ ሁሉንም የመጽሐፍ እኔ እኮ ምዕመን እኮ ነኝ በነገራችን። ችግር የለም። እሺ ዕብራውያን መጽሐፍ ምዕራፍ 2 ቁጥር 17ን ታምናዋለህ አይደል? እሺ ዕብራውያን እናውጣውና ቃሉን እናንብበው። ምዕራፍ 2 ቁጥር 17 እንዴት ነው የማላምነው? እግዚአብሔር ቃል እንዴ። እሺ አውጣ እናንብበው። ቁጥር 17 ላግዝ ብዬ ነው። ቁጥር 16 እሺ ቁጥር 16 ወንድሞቻችን ሆይ እንግዲህ እወቁ ከእናንተ በአንዱ ላይ እንኳ ሃይማኖት የጎደለውና ዕብራውያን 2:16 እኮ ነው ያልኩህ ወንድም ማለት። እሺ ዕብራውያን 2:16 እኮ ነው ያልኩህ። ሶሪ እሺ ይቅርታ፣ 13 ላይ ችግር የለም። የነሳውን ከአብርሃም ዘር እንጂ ከመላእክት የነሳው አይደለምና፣ ስለዚህም የሕዝቡን ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታወቀ ሊቀ ካህናት የሆነው የታመነ ሊቀ ካህን እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባው። እርሱ ራሱ በቃ የነሳው የማንን ዘር ነው ይላል? የዳዊት ዘርን ነው። እዛ ጋር ስሙን የጠራውን አባት ጠራው። አብርሃም
የአብርሃምን ዘር ይዟል እንጂ የያዘው የመላእክትን ዘር አይደለም ይላል አይደል? አዎ እኮ በስጋማ አብርሃም ዘር ነው። ኢየሱስ የአብርሃም ዘር ነው አይደል? አዎ። እሺ እኔ አንድ ልማድ አለኝ እዚህ ቤትዬ፣ ስኬትዬ እየተማመንን ድንገት እንዳንካካድ ምን ብለኛል? ችግር የለም ጌታዬ የአብርሃም ዘር ነው ብለኛል። በማለትም መጽሐፉ ብሎ ያለው ነው የተማመኑ የአብርሃም ዘር ነው። ኦኬ ቴንክ ዩ። እሺ የአብርሃም ዘር ሆኖ ጌታዬ ሲወለድ ሴት ወይስ ወንድ ሆኖ ነው የተወለደው? ጾታው ነው? አዎ። እሺ ጾታው ወንድ ነው። ወንድ ወንድ ልጅ ሆኖ ነው አይደል የተወለደው? አዎ። ወንድ ልጅና ሴት ልጅ በጾታ የሚታወቁት በምናቸው ነው? መልካም ምሳሌ ፀሐይ አለች አይደለም? ኖ ፀሐይን ተዋትና ወንድና ሴት የሚለዩት በምናቸው ነው? እሱማ እንደ ሰውኛ በብልት ነው የሚለዩት። ስለዚህ ኢየሱስ እንደ ሰውኛ ነው የምታወራለት? ሰው ነው አይደለ? ሰውም አምላክም ነው አይደል? ሰውም ፍጹም ሰው ፍጹም አምላክ ነው። ቴንክ ዩ። ስለዚህ እንደ ሰውኛ ኢየሱስ ሰው ስለሆነ እንደ ሰውኛ አውራዋ ጌታዬን አምላክነቱን ሳንጥል እንደ ሰውኛ አውራው ጌታዬን ማለት ነው። ሰው ስለሆነ ወንድ ነው። ጥቅስ ያው ኢሳይያስ መጽሐፍ ምዕራፍ 9 ቁጥር 6 ላይ ማለት ነው። ኢሳይያስ ወንድ ልጅ ተወልዶላችኋል። ሰባትም ላይ አለ። ኦኬ ቴንክ ዩ። ወንድና ሴት በምንድን ነው የሚለዩት? ጾታቸው በምንድን ነው የሚለየው? ወንድና ሴትማ በቅድም አልኩህ እኮ በምንድን ነው የሚለዩት? በጾታ እኮ በምንድን ነው የሚለዩት? እኮ በብልት ማለት ነው። ወንድና ሴት የሚለዩት በምንድን ነው? እንደ ሴት የሚለዩት በብልታቸው ነው። እንዴ ንጉሱ ራሱ ጠፍጥፎ ሰርቶን እሱ ራሱ ሰርቶን ይታፈርበት እንዴ? ኦኬ በብልታቸው ነው። ጌታ ኢየሱስ ወንድ እንደመሆኑ መጠን የወንድ ብልት አለው የለውም? ቀጥታ ነው የምጠይቀህ። ወንድ እንደመሆኑ መጠን አለው የለውም? እሺ አሁን መረጃ ልትለኝ ነው አይደል? እኔ መረጃ ጠይቃለሁ። አለው የለውም ነው እኔ የጠየኩህ። የለውም ብለህ ስለካ እሺ እኔም እጠይቅሃለሁ። እኔ ስኬትዬ አንተ ጋር ስደርስ ትጠይቀኛለህ። አለው የለውም ነው ያልኩህ። ወንድ እንደመሆኑ መጠን ጌታዬ ወንድ እንደመሆኑ መጠን አለው የለውም? እኮ አለው ግን አልተገለጸም። እሺ አለ መሐመድ። እሺ አልተገለጸም። የሰው ሃይማኖት አትንካ። አልተገለጸም። እፎይ ድረስ ነው። ለእሱም መልስ ተሰጥቶታል። በነገራችን ላይ አለው። እሺ አለው ግን አልተገለጸም በለው። አልተገለጸም በለው። ይሄ ነው የሚያስፈልግ። ኦኬ ከአብርሃም ቤት እኔ መቼ ለቀና እንደዚህ አንዳንዴ እንደ ግመል ነው ነክሼ የሚይዘው አልኩ። አብርሃም አባት ከዚህ አባት ዘር የሚወለድ ወንድ ሁሉ ይገረዝ ይላል አይደል መጽሐፍ? ቅድም እኮ ተባብለናል እኮ ይላል አይደል? ወንድ ሁሉ ወንድ ሁሉ ነው አይደል የሚለው ወንድማችን? ሁሉ ወንድ ሁሉ ይላል አይደል? ታዲያ ክርስቶስ እኮ እንደ ሰው አይደለም። ያው የሰውን አካል ለበሰ እንጂ ሰው አይደለም። አይ ሰውማ ነው፣ ግን እንደ ሰው ግን አይደለም። ሰው ምሳሌ ሞቶ ተሰቅሎ በሶስተኛው ቀን አይነሳም። ያ አምላካዊነት መለኮትን የሚገልጽ ነው። ኢየሱስ ታዲያ ምንድን ነው? ሰው ነው? ሰው አይደለም? ፍጹም ሰው ፍጹም አምላክ እኮ አልኩህ እኮ። ወይት ኢየሱስ ሰው ነው? ሰው አይደለም ነው ብያልኩ። ኢየሱስማ ሰው ነው እኮ አልኩኝ። ግን ምሳሌ እንደዚህ እንደኛ እጅ እግር ያለው የሚዳሰስ የሚጨበጥ የሚደማ የሚደክም የሚራብ የሚጠማ እጅ ነበር፣ ሰውነት ነበረው አይደል? አዎ። ታዲያ ኢየሱስ ሰው ይመስላል እንጂ ሰው አይደለም ትላለህ?
እኮ እንደ ሰው ስጋ አለው እንጂ አሁን ምሳሌ አንተ ኢየሱስን መሆን አትችልም ለማለት ፈልጌ ነው። ብራዘር ከኃጢአት በስተቀር እኔን ነው የሆነው። ስለ አንተ ጌታ ንገረኝ። የእኔ ጌታ ኢየሱስ ከኃጢአት በስተቀር እኔን ነው የሆነው። ኦኬ እኔን ነው የሆነው። እንደዚህ ኦኬ እንደዚህ ነው የሆነው። እንደዚህ ከኃጢአት በስተቀር የሚደክም የሚራብ የሚተኛ የሚያዝን የሚያለቅስ ስጋ ነው የያዘው ከኃጢአት በስተቀር። እውነት ነው ግን ያንን የወደቀውን ሁለት አይነት ነገር አታውራ። እሺ የአብርሃም ዘር ኃጢአት የሚሰራ ቆይ የአንተን ስጋ ከለበሰ ቆይ ወንድም አለም ቆይ ልጨርስልህ። የአብርሃም ዘር ነው ብሎ የሚለውን ዕብራውያን መጽሐፍ ምዕራፍ 2 ላይ ቅድም ተነጋግረናል። እዚህ ዕብራውያን 2:16 ላይ ማለት ነው። ኦኬ ስለዚህ ጌታዬ የአብርሃም ዘር ነው ወይ ስለ አዎ ብለኛል። ይሄ ማለት የአብርሃም ልጅ ነው ማለት ነው። ኦኬ ጾታው ወንድ ነው ወይ ስለ አዎ ብለኛል። ኢሳይያስ መጽሐፍ ምዕራፍ 6 ኢሳይያስ መጽሐፍ ምዕራፍ 7 ቁጥር 14 ሙሉ ጭምር አብረን አይተነዋል። ወንድና ሴት በምንድን ነው የሚለዩት ብዬ ስለ በብልታቸው ብለኛል። ጌታዬ የወንድ የጾታ ብልት አለው ወይ ብዬ ስጠይቅህ ምን አልከኝ? አለው አልከኝ። አለው ግን አልተገለጸም አልከኝ። እሺ የአብርሃም ዘር የሆነው ወንድ ሁሉ ይገረዛሉ ወይ ብዬ ጠየቅኩ። ቅድም መልስ ምን ነበረ? ስኬት እያልከኝ አልተገለጸም አልኩህ እኮ። ኖ የአብርሃም ዘር የሆነ ወንድ ሁሉ ከአብርሃም ቤት የሚወለድ ወንድ ሁሉ ይገረዛል። ይገረዛል። መጽሐፍ ተገረዘ የሚል ከመጽሐፍ ቅዱስ አንጣ መጽሐፍ ይላል አይደል እንዴ? ይላል እኮ አለን እኮ። እሺ ቴንክ ዩ። ኤርሚ ለማን ተገልጦ ነው? የአብርሃም ተገልጧል እንዴ? ቆይ አልተገለጠም ስላለ ኢየሱስ ላይ ሲመጣ አትግባ ብራዘር አትግባ። አስተራየ ቆይ እሺ ቴንክ ዩ። ጥሩ ነው። ጥሩ ጥያቄ ነው አስተራየ ያነሳው፣ መነሳት ያለበት ነው። እሺ ስለዚህ የአብርሃም ዘር የሆነ የአብርሃም ቤት የተወለደ በአብርሃም የዘር ሐረግ ውስጥ ወንድ ሆኖ የተወለደ ማናቸው ይገረዛል። ቶራ ሁሉም ነው የሚለው ይገረዛል። ሁሉም ሁሉ ብሎ በሚለው ውስጥ ኢየሱስ ይጨመራል አይጨመርም? እኔ እኮ አይጨመርም እኮ አላልኩህም እኮ ይጨመራል። ግን ኢየሱስ ክርስቶስ የተገረዘበትን አንጣልኝ። እንግዲህ አብርሃም ዘር በሙሉ ካለ ወዳጄ፣ እሺ ዳዊት ተገርዟል አልተገረዘም? ተገርዟል። ሙሴስ? ሙሴ አልተገረዘም። አልተገረዘም? እሺ ስለዚህ ሙሴ ሳይገረዝ ነው ያደገው ማለት ነው። ተገርዟል የሚል መረጃ ትሰጠኛለህ? ያው ተገርዟል ስላልከኝ። እሺ ኤልያስ ነብዩ ተገርዟል አልተገረዘም? እንጃ ሳሙኤል ነብዩ፣ ኢሳያስ፣ ኤርሚያስ፣ አሮን ካህኑ፣ ሊቀ ካህኑ አሮን ነብዩ ዳንኤል ተገርዘዋል አልተገረዙም? ተገርዟል። የት አለ የተጻፈው? ስለዚህ የተጻፈው የት አለ? የእነዚህ አባቶች ነቢያት መገረዛቸውን ተገርዘዋል አልከኝ። ክሌም አድርግ። የት አለ የተጻፈው? እሺ እንደዛማ እንደዚህማ ከሆነ ችግር የለውም። አንተ በምትሄድበት ልክ ነው የሚችላል። ለዚህ ነው እንማማር። ለዚህ ነው ልብ በል። አየህ ሙሴና ዳንኤል ኤልያስና አባቶች ነቢያት አባቶቻችንን የጠራዋቸው እነሱ ተገርዘዋል። ምንም ጥርጥር የለም። ኦኬ ሳሙኤል በተገረዘ ሰዓት ላይ ተገረዘ ተብሎ እንደተጻፈ ሌላው ደግሞ ልክ ያልተጻፈ አለ። ሙሴ ተገረዘ ብሎ ቢጽፍ አብርሃም ተገረዘ ብሎ እንደተጻፈ ይስሐቅና ያዕቆብ እንደዚሁ ተገረዙ ተብሎ ቢጻፍ ሌሎቹ ያልተጻፉ ተገረዙ ተብለው ያልተጻፉ አንድ ማት ናቸው። ግን አልተገረዙ ማለት አይደለም፣ ተገርዘዋል። ኢየሱስ ተገረዘ ብሎ የሚል የለም ነው ብለህ ያልከው። ኦኬ ተገረዘ ብሎ የሚል የለም። ስለዚህ የጾታ መለያ አለው አልከኝ። ቅድም የለውም ብለህ አልክ። ወንድና ሴት በምን ይለያል ብዬ ስለ በብልታቸው አልከኝ። ልክ ነው እኮ ልክ እኮ ነው። ወንድም ያስባለው ጌታዬ ወንድ ልጅ ያስባለው በነቢይም ወንድ ሆኖ ስለሚወለድ ነው። ወንድና ሴት አድርጎ ፈጠራቸው። ብዙ ተባዙ ምድርንም ሙሏት አለ። ምድርን ሙሏት ብሎ ሲል መባዣውንም ጭምር ፈጥሮላቸው ነው። ልብ በል
መባዣውንም ጭምር ፈጥሮላቸው ነው። እግዚአብሔር ሰውን ከምድር አፈር አበጀው ብሎ ካለ በኋላ ወንድና ሴት አድርጎ ፈጠራቸው ይላል። ከዛስ ብዙ ተባዙ ምድርንም ሙሏት ብሎ ሲል ዝም ብሎ በአየር በንፋስ በእስትንፋስ በእንቁላል አይደለም፣ ዶሮ እንደምትጠለው እየጣሉ አይደለም፣ መባዣውንም ጭምር ፈጥሮላቸዋል፣ ወንድና ሴት አደረጋቸው ብሎ የሚል ማለት ነው። መባዣው ያው ታውቀዋለህ አንተም አንጠልጥለህ ሆነ የምትሄደው፣ እኔም እንደዛው እህቶቻችንም እንደዛው ይዘው ማለት ነው። ግልጽ እኮ ነው። ወንድና ሴት አድርጎ ፈጠራቸው ብሎ ሲል የሴት መታወቂያዋ አለ፣ የአካል ብልቷ አለቀ። እኛ የሌለን ሊኖረን የማይችለው ወንዶችም የአካል ብልት አላቸው፣ ሴቶቹም አይኖራቸው ሊኖራቸው የማይችለው መድኃኒዓለም ጥንቱኑ ሲፈጥረን እንዲህ አድርጎ ስለፈጠረም ማለት ነው። ስለዚህ ኢየሱስ የአብርሃም ልጅ ነው። ይሄ ማለት የአብርሃም ዘር ነው። ዕብራውያን መልእክት መጽሐፍ ምዕራፍ 2 ቁጥር 16 ላይ ወንድ ሆኖ ተወልዷል። ኢሳይያስ 7:14 ኢሳይያስ 9:6 ላይ እንደዚሁም የብሉይ ኪዳንም የአዲስ ኪዳን መጽሐፍት በሙሉ ይሄን አይደል የሚያወራው በሙሉ ወንድ መሆኑን መሲሁ ወንድ መሆኑን ከዳዊት ቤት እንደሚወለድ እንዳለ ይነግረናል ማለት ነው። ስለዚህ አንድ ጥያቄ ልጠይቅ። የነቢያቱን ቅድም እንደጠየቅኩ መገረዛቸውን የነ ዳንኤል መገረዝን በግልጽ የተጻፈ የለም፣ ግን ተገርዘዋል። ስጠይቀው አዎ ልክ ነው ተገርዘዋል አልከኝ። ለምን? አይሁዳዊ ሆኖ ሕግን የማይፈጽም የለም። ትክክለኛ አይደል ወንድማችን? ስኬት አለ። አይሁዳዊ ሆኖ ለአብርሃም የተሰጠውን የግዝረትን ኪዳን የማይፈጽም የለም። ባይፈጽም ቢቀር ምን ይደረጋል? ይገደላል። እሺ ታውቃለህ ይሄንን? ይሄን አላውቅም። እሺ የነብዩ ሙሴን ታውቀዋለህ አይደል? ልጁን ታውቀዋለህ? ስሙን? ልጆች አሉት፣ 2 ልጆች። የሙሴ ልጆች አሉት። አንደኛው ጌርሳም ይባላል። ጌርሳ ተገርዞ ነበር ወይስ አልተገረዘም ነበር? እኔ እንጃ። አልተገረዘም ነበር። አየህ፣ እናቲቱ ናት ሲፖራ ነች አንስታ ባልጩት ወስዳ የገረዘችው። ኦኬ፣ ሊሞት ነበረ። ምክንያቱም በስራ በዝቶብኝ ነው የስራ ጫና ነው የሚባል ነገር የለም። ህጉ በጣም ሲሪየስ ነው። ህጉ በጣም ሲሪየስ ነው። ስለዚህ እግዚአብሔር ሊገለው ነበረ። ልክ እናቲቱ ግን ቆርጣ ስትጥልለት እግዚአብሔር ማረው ማለት ነው። ግዝረትን ፈጸመ ማለት ነው። ኦኬ፣ ጌታችን ኢየሱስ ክርስቶስ ህግን ፈጽሟል አልፈጸመም? ጌታችን ኢየሱስ ክርስቶስ ህግን ፈጽሟል? ስኬትዬ፣ ምን አይነት ህጎችን? ህግ ለአብርሃምና ለዘሩ የተሰጠው ህግ፣ የዚህ እኮ ህግን ፈጽሟል አልፈጸመም? ህጉን ምሳሌ የትኛውን? ብዙ ህጎች አሉ። ህግን ፈጽሟል አልፈጸመም? በሙሉ ለአብርሃምና ለዘሩ የተሰጠውን ህግ። ለምሳሌ አንድ አይሁዳዊ ሰው የአይሁድን ፋሲካ ይበላል አይደል? የመብላት ግዴታ አለበት አይደል? ኢየሱስ ይህን ፈጽሟል አልፈጸመም? ፈጽሟል። ይበላ ነበር የአይሁድን ፋሲካ። ለምን? ግዴታው ስለሆነ ማለት ነው። ራሱ የሰጠውን ህግ ራሱ አያፈርሰውም። አየህ ጌታ ምን ያህል ሃምብል ትሁት መሆኑን የሚያሳየው ነው። ራሱ የሰጠውን ህግ የአብርሃም አምላክ የአብርሃም ልጅ ሆኖ ስለመጣ ህግ ምንም እንኳን ህግ ሰጪ ቢሆንም ህጉን ግን ፈጽሞታል በማድረግ ማለት ነው። ኦኬ፣ ከህግ በታች ያለውን ይዋጅ ዘንድ ህጉ የሚጠይቀውን ጽድቅ በሙሉ ፈጽሞታል። ህጉ የሚጠይቀውን ጽድቅ በሙሉ ፈጽሞታል ጌታችን ኢየሱስ ማለት ነው። ስለዚህ ኢየሱስ ህግን ፈጽሟል አልፈጸመም? ፈጽሟል። ፈጽሟል። ከህጉ አንዱ ግዝረት ነው አይደለም? በል አሜን በልህ ዋጣት። እሺ ስኬትዬ፣ ኔትወርክ ይዞኝ ነው። እሺ ችግር ህጉን ፈጽሟል ብለኸኛል። እሺ እንቀጥል። ከህጉ አንዱ ግዝረት ነው አይደለም? ግዝረት ነው። ስለዚህ ኢየሱስ ግዝረቱን ፈጽሟል አልፈጸመም?
አልተገለጸም አልኩኝ። ለምን እንዳልኩ ታውቃለህ? ምሳሌ አሁን መልካ ኢየሱስ ላይ ቆይ እመጣለሁ እሱ ላይ መልካ ኢየሱስ 54 ድርሰት ተደርሷል አይደል? እዛ ጋር ግን ከራስ ጸጉር እስከ የአባቶቻችሁ ስህተት ነው እሱ። ስኬትዬ የአባቶቻችሁ ስህተት ነው። የራሳችሁ የኦርቶዶክሳውያን ስህተት ነው። አልተሳሳቱም። የአባቶች ስህተት ኦርቶዶክስ የአባቶች ስህተት ነው ብዬ የምልህ እሱም በኋላ በመረጃ አሳያለሁ። ወይ ወንድሞች እኔ ብቻ ከማወራ ለወንድሞችም ሰጣቸዋለሁ። ቤተሰብ እናንተ ሌላ ሰው ችግር የለም። እነ ዳንኤልም አስተራይም ስላሉ ያወራዋል። ችግር የለም። ግን ይኸውልህ ህግን ፈጽሟል። ለምንድን ነው ሁለታችንን በመከባበርና ብቻ እንጨርስ። ሌሎቹም ያወራዋል በመከባበር ከእኔ የበለጠ እንደውም አክብረው ያወራሉ። እኔ እንደውም እንትን ካላልኩ በስተቀር ማለት ነው። ግን ይኸው ልብ በል ጌታችን ህግን ፈጽሟል። እንዲህ ብዬ ልበልህ የአብርሃም ልጅ እንደመሆኑ መጠን የአብርሃም ልጅ መሆኑን መጽሐፉ በተናገረበት መጠን ካመንክ ለአብርሃምና ለዘሩ የተሰጠውን ኪዳን እና የኪዳኑን ምልክት ሊቀበል ግዴታ ነው። ኦኬ፣ ማንም አያስገድደውም። መላእክት የሰው ልጆች አስገድደውት አይደለም። ሌዋዊ ስለዚህ ኢየሱስ ክርስቶስ ህግን ፈጽሟል። ከህጉ አንዱ ለአብርሃምና ለዘሩ የተሰጠ የግዝረት ኪዳን አለ። ኦኬ፣ የግዝረት ኪዳን አለ። ስለዚህ ኢየሱስ ክርስቶስ የአብርሃም አምላክ ነው። አዎ ያህዌ ነው። አዎ ምንም ጥርጥር የለው። ግን የአብርሃም አምላክ የአብርሃም ልጅ ተብሎ ሲጠራ የአብርሃም ልጅ ተብሎ በተጠራበት ሰዓት ላይ የአብርሃም ልጅ ተብሎ እንዲጠራ የአብርሃምን ዘር በስጋና በደም መካፈል ስለነበረበት ተካፍሏል። ስለነበረበት ተካፍሎ ሲወለድ ወንድ ሆኖ የተወለደው። ወንድ ደግሞ እና ሴት የሚለቱ ምንድነው? በአካል ብልቶቻቸው ነው። በጾታ መለያ ማለት ነው። በጾታ መለያ ማለት ነው። ወንድ ልጅ ትወልዳለች ብለው ነቢያት የተናገሩት እነሆ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች ብለው ያሉት ወንድና ሴት ጾታው የማይታወቅ መለያ የሌለው አይደለም፣ መለያ ያለው ነው። ወላጂቱ ሴት ናት፣ ድንግል ሴት ናት ነው ያለው። የምትወልደው ድንግል ሴት ናች። ድንግል ሴት ማለት የአንጋን ሜሪድ ውመን ያላገባች ሴት ማለት ነው። ወንድ የማያውቃት ማለት ነው። ስለዚህ አየህ ቅድም እነ ዳንኤል ሌሎቹ ነቢያተ እግዚአብሔር ተገርዘዋል ብዬ ስልህ አዎ አልከኝ። መረጃ አምጣ ብዬ ስልህ የለም። ለምን? የአብርሃም ልጆች እንደመሆናቸው መጠን የግዝረቱ ኪዳን እነሱን ሁሉ ስለሚመለከት ተገርዘዋል። የግድ ዳንኤል በተገረዘበት ቀን ተገረዘ፣ ኤልያስ በተገረዘበት ቀን ተገረዘ፣ ሳሙኤል በተገረዘበት ቀን ተገረዘ፣ እንደዚህ እየተባለ ሁሉ ላይጻፍ ይችላል። ግን ከአብርሃም ቤት የሆነ የግዝረቱን ኪዳን ዘፍጥረት መጽሐፍ ምዕራፍ 17 ላይ እንደተናገረው ወንድ ሁሉ በቤት ያለ ወንድ ሁሉ ይገረዝ ብሎታል። ወንድ ሁሉ ልብ በል ወንድም አለ ወንድ ሁሉ ይገረዝ ብሎታል። ስለዚህ ኢየሱስ ወንድ ሆኖ ከአብርሃም ዘር ስጋ ስለተወለደ እሱም ከወንዶቹ መካከል ስለሆነ ተገዝሯል ማለት ነው። ስላልተጻፈ ብለህ ብሎ በሚል ማምለጥ የለም። ግን እሱን ተጽፏል አልተጻፈም፣ በኋላ እናየዋለን። ለምሳሌ ዘፍጥረት መጽሐፍ ምዕራፍ 17 ማለት ነው። ይኸው እግዚአብሔር አብርሃምን አለው ዘፍጥረት 17 ቁጥር 9 አንተ ደግሞ ቃል ኪዳኔን ትጠብቃለህ፣ ካንተም በኋላ ዘርህ በትውልዳቸው በእኔና በአንተ መካከል ካንተም በኋላ በዘርህ መካከል የምትጠብቁት ቃል ኪዳኔ ይህ ነው። ምን የምትጠብቁት? ካንተና ካንተም በኋላ በዘርህ መካከል ክርስቶስ ማን ነው? የአብርሃም ዘር ነው። አብርሃም ተገርዞ ክርስቶስ የማይገረዝበት አንዳች ምክንያት የለም። ብራዘር ይስሐቅና ያዕቆብ ተገርዘው፣ ሳሙኤልና ዳዊት ተገርዘው፣ እነ ጳውሎስ ተገርዘው ኢየሱስ አልተገረዘም ብለህ አትልም፣ አይባልም። ኢየሱስን ሕግ ተላላፊ አታደርገውም። ኦኬ፣ በእኔና በአንተ መካከል ካንተም በኋላ በዘርህ መካከል የምትጠብቁት ቃል ኪዳን ይሄ ነው፣ ከእናንተ ወንድ ሁሉ ይገረዛል። ያው ቅድም ያልኩ ማለት ነው። ወንድ ሁሉ ይገረዝ። ኢየሱስ ምንድነው? ወንድ ነው። የማን ልጅ ነው? የአብርሃም ልጅ ነው። የአብርሃም ዘር ነው። ወንድ ሁሉ ብሎ በሚለው ውስጥ ኢየሱስ ይካተታል።
ከኢየሱስ በቀር ሌሎቹ ተገርዘዋል፣ እሱ ግን አልተገረዘም ብሎ የሚል ሐዋርያ የጻፈልህ የለም። ከዛስ ይገረዝ የቁልፈታቸውንም ሥጋ ትገርዛላችሁ፣ በእኔና በእናንተ መካከል ላለው ቃል ኪዳን ምልክት ይሆናል። የ8 ቀን ልጅም ይገረዝ፣ ወንዱ በ8 ቀን ማለት ነው። በቤት የተወለደ ወይንም ከዘራችሁ ያይደለ በብር ከእንግዳ ሰው የተገዛ ወንድ ሁሉ በትውልዳችሁ ይገረዝ። አንተ በገንዘብ ገዝተህ ያገባው ባሪያ ቢሆን እመቤቲቱም ባሪያ ብትሆን የወለደችው ወንድ ሁሉ በሙሉ ይገረዝ። ከአንተ ማዕድ ከአንተ ገበታ የሚበላ በሙሉ አንተ በገንዘብ የገዛው የወለድካቸውም ወንድ በ8ኛው ቀን ግረዝ ብሎታል። ስለዚህ ኢየሱስ ቆንጅዬ ንጽት ጥርት ያለ የአብርሃም ዘር ነው፣ የአብርሃም ልጅ ነው ማለት ነው እኮ። እሱንማ ማን ካደ እኮ። ኦኬ እሱን ካልካድክ፣ ስለዚህ ቅድም የአካል ብልታቸው የሴቶችና የወንዶች ይታወቃል አልከኝ። ታዲያ ጌታ አለ ወይ ቤት ስለ አለው አልከኝ፣ ግን ተገርዟል ቤት ስለ አልተገለጸም አልከኝ አይደል እኮ። እኔ እኮ አልተገለጸም እንጂ ያልኩት እኮ መረጃውን ስጠኝ ነው ያልኩ። ከስር ደግሞ ምጽፊ ዝም ብላችሁ አይደለም፣ ሂዱና ጥሯቸው። የእናንተን ያስተማሯችሁን ከእነሱ እኛ እንሻላለን። አንዳንድ ዝም ብለው መልስ ካሌለህ ምናምን አንድ ብትጠየቂ 5 አዕማደ ምስጢርን ብጠይቅሽ እዚህ ጋር አታውቂም። ኦርቶዶክሳውያን ናቸው። ኧረ አስገባት ወለተ ምናምን የምትለዋን ዘማሪ ነገር ናት። አስገባቸው እስኪ እንደ ኤርሚያስ 1 3 4 እህቶችን አስገባ እስኪ። ሌላ ጥያቄ አስገባቸው። በዚህ ጉዳይ ላይ የሚጠይቁ ለመማማር እኮ ነው የመጣ ነው። እንዲህ እያላችሁ ፖለቲካ እየሰራችሁ እየተደበቀውን እየተገለጠ ቁጭ ብላችሁ እንኳን ብትማሩ ምን ችግር አለው? ኖ እኔ አሁን ይግቡ ስኬት ንገረኝ ስሟ በርዕሱ ላይ በዚህ ጉዳይ ላይ ከሆነ ናቸው። ግን አንተ ትክክል አይደሉም ብለህ ካልካቸው ገብተው መናገር ይችላሉ። ነይ ወለተ ከፈለግሽ አስገባቸው። ሌላ ኦርቶዶክስ አስገባ። በነገራችን ላይ ከስር የምትቀባጥር እያንዳንድሽ ግቢ። አንድ መጽሐፍ ቅዱስ እኮ እንኳን አንብቦ አያውቁም እኮ። በጣም የሚያናድደኝ እኮ እሱ እኮ ነው። በቃ እንደ ነብር ነው እንትን የሚሉት የሚፈሩት ማለት ነው። እዚህ ላይ ኢየሱስ ጌታ ነው ስትል ማርያም አማላጅ ናት የሚል ማህበረሰብ ላይ ተወልደን አሁን እኮ ያስቸገሩ እኮ እነዚህ እኮ ናቸው። ለዛ መልስ መስጠት እንጂ ወደ እንትን የሚሄድ ህዝብ ነው ያለው በነገራችን ላይ። እና ከስር ከምጽፊ ግቢ አንድ የመጽሐፍ ቅዱስ እንኳን ጥቅስ መጽሐፍ ቅዱስ ወንጌሉ ወንጀል የሆነባቸው እኮ ነው ያሉት። ዝም ብለሽ እዛ እንትን አለ አባነ ጎትተሽ ልታመጭ ነው እንደ ሂጂ አንቺ። እሱንም እኛ እንማማርበት። ለማንኛውም እንዲህ ያላችሁ ፖለቲካ የሰራችሁ ሌላንና ሌላ ሃይማኖትን የምታጋጩ በዘርና በእንትን እነዚህ የዘር መንፈስ ያለባቸው ናቸው። እኔ ካህን ልጅ ነኝ፣ እኔ መነኩሴ ልጅ ነኝ። እዛ ሁለት እያመለክሽ ለማንኛው ወደ እንትናችን ስኬት እየሽቆይ ወለተ ኪዳን የምትባለው እህት ናት። አስገባት። አዎ ኢንቫይት አድርገናል። ከገባ መግባት ትችላለች። አስገባ። ሳባት። እሺ ልኬላታለሁ። ወለተ ኪዳን ከቻልሽ ነይ። በዚህ ላይ ተሳስቷል ብለሽ የምትዩ ከሆነ እናይና ሞግቹ፣ ካልሆነ ግን እሱ እንዲናገር እድል ሰጣለሁ። ሌላ ክርስቲያን እኔ ተሳስቷል የሚል ሰው ካለ ዘማርያም የሚባለው መጥቷል። ዘማርያም የሚባል መጥቷል። እዚህ ገብቷል። እሺ እንዴት ነህ ዘማርያም? እሺ ዘማርያም እንዴት ሰላም ብያለሁ። እግዚአብሔር ይመስገን። እንዴት ነህ? ከየት ቤተ እምነት ነው? ኦርቶዶክስ። እየተነጋገርንበት የነበረውን ነገር ሰምተዋል ወንድማችን? አዎ ብዙ ጊዜ እርሚ መጽሐፉ ዝም ሲል እኛም ዝም ነው የምንለው ጴንጤዎች ትላለህ። ዛሬ ግን ተገረዘ የሚል ቃል መጽሐፉ ላይ የለም። ሊገርዙት ወሰዱት ይላል። እዛ ላይ ነው መቆም ያለብህ። ከዛ በኋላ ተገረዘ የሚል የለም። የት አምጠው ነው አንተ ተገረዘ እያልክ በድፍረት የምትናገረው? እሺ ግን ሰምተዋል አይደል ወንድማችን? ስለዚህ ሱራፌል ማነው ስኬት ዘሱራፌል የተናገረው ነው ስህተት ወይስ እኔ የተናገርኩት ነው ስህተት? ስህተት እየተናገርክ ነው። ተገረዘ የሚል ከመጽሐፉ አሳየን። ኦኬ ወንድማችን ስኬት የተናገረው ኦርቶዶክሳዊ ወንድም ትክክል ነው። ለቃሉ ነው፣ እኔ ስለ ሰው አይደለም። ፖለቲካል የተናገረው ትክክል። ሁለታችን የምናወራው እሱ እኔን ትክክል አይደለም ብለህ ካልከኝ ጥሩ እኮ ነው። እኔን መሞገት ጥሩ ነው። ግን እሱ ተሳስቷል ወይስ አልተሳሳተም ነው ያልኩ። መጽሐፉን ግለጠው። ዋሽታል፣ በጌታ ላይ ዋሽታል። መጽሐፉን ግለጠው ወዳጄ። የጠየኩህን አትመልስልኝ። መጽሐፉን አትሸሽ። መጽሐፉን ወንድምነት
እኔ ትንቢተ ማነው ሉቃስ ወንጌል መጽሐፍ ምዕራፍ 2 አውጥቼዋለሁ። ሊገዝሩትም በ8ኛው ቀን ሳይሞላው በመልአኩ ምን እንደተባለ እሱን አሳያለሁ። እሱ መረጃውን ግን ያመጣል። ኢየሱስ እንዳልተገረዘ ነው የሚያምረው ማለት ነው ዘማርያም። እኔ ግን እንደተገረዘ ነው የማምነው። እሱን አወራለሁኝ። ወንድምነት አንድ የቤተሰብ ፈልጋዊ ነው። ዳንዬ ቤቱን ምራው። ቴንኪው አመለጠ አለውኝ። የትም አላመልጥም። ቤቴ እኮ ነው አለሁ የሚል አምጣ ወዳጄ። ወንድምነት አለ አመለጠ አለ ወንድምነት። ይሄ ችግር የለም አለ ስላለ በቀና ቅድም እየተናገርኩ ከሌላ ሰው ጋር መነጋገር ቤት እኮ የከፈተው እኮ ብራዘር ሊሞግት እኮ ነው። ምን ሆነ ነው ሰው ቤት ገብቷል እንዴ? በአደባባይ እኮ ነው ጥሪ እያደረገ ያለው ወዳጄ። እና ተረጋጋ እሺ። ሀሳቡን ከኔ ጋር እንቀጥል እስከዛ ድረስ። ከዛ ሲመጣ ደግሞ ትቀጥላላችሁ። አልተገረዘም እያልከን ያለ በክፍሉ መሰረት ሊገርዙት ወሰዱት ይላል። ከዛ በኋላ ግን ተገረዘ ወይም ይሄ ነገር ተፈጸመ የሚል ቃል የለም መጽሐፉ ላይ። ተሳስቼ ከሆነ አረመኝ። ምኑን ነው ሊገርዙት የወሰዱት? ኢየሱስን ሊገርዙት ወሰዱት ይልና ግን ገረዙት ወይም ግርዛቱ ተፈጸመ የሚል አልተጻፈም ነው። አይ ተጽፏል ካልክ ሊገርዙት ወሰዱት ሲሉ ምኑን ነው ሊገርዙት የሚሆን? ምንድን ነው የሚገረዘው እኮ? ሊገርዙት ግልጽ እኮ ነው። ግርዛቱ ላይ አይደለም እንትኑ ውዝግባችን። ግን ተገረዘ የሚለው ነገር አልተፈጸመም። ጥያቄ እሱ ጋር ነው። ምኑን ነው የሚገርዙት? ምን ማለት ነው? ምኑን ማለት ምንድን ነው የሚገረዘው? ወንድ ልጅ ምኑ ነው የሚገረዘው? ጤነኛ ነው? ወንድ ልጅ ነው ማለት ነው። እኔ ስለ ጾታ እኮ አይደለም። ወንድ ነው ሴት ነው እኮ አይደለም። ኢየሱስ እያልኩ እንደገና ስለ ጾታ ገድ የለም። የሚገርዙት ምንድን ነው አልከኝ? ኧረ በኢየሱስ ተገረዘ የሚል አምጡ እናንተ። ለነገሩ ፖለቲካ ብራዘር፣ ምን ፖለቲካ ብራዘር? ብራዘር ተረጋጋ። ስሜት አድርገውና አይ በፍቅር አድርጉት። ጥያቄው የሚስተካከል ከተጻፈው አትላት ይላል መጽሐፍ ቅዱስ። በፍቅር ነው ያወራን ጋይስ። ፍቅር እንዴት ነው አንደርስታንድ የምታደርጉት? ከዚህ በላይ ፍቅር አለ እንዴ ብራዘር? በፍቅር እኮ ነው እያወራን ያለ ነው። ከዚህ በላይ ፍቅር አንተም በልህ ነው የምትጠይቀው። በነገራችን ይሄ እግዚአብሔር ቃል እስከሆነ ድረስ በፍቅር ልትጠይቅ፣ ለመሸነፍ ሳይሆን ለመማማር ነው። በፍቅር ነው